ህይወት ውስጥ አፕን ያደረገ ነገር ነበር። በቃ ሎዝ አደረኩት። የህይወት ግን ዋጋ ትከፍልበታለህ። ሰው ሀዘን ሲሆን ሁሉም ሰው ይመጣል። ለደስታ ጊዜ እንኳን ደስ አላለህ ብሎ ያልደወለልህ ሰው የሆነ ነገር ሲሆን እኔ ተጎዳው ምናምን መስሎት ተረፍሽ ምናምን ይሆናል የሆነ ነገር ብሎ መደወላቸውን አጠላውም። ሞቲቭን ግን አንዳንዶቹን ሰዎች ግን ታውቀዋለህ። አንዳንዴ ዝቅ ስትል ነው ከፍታ የሚመጣው። ያለፍኳቸው ጉዳዮች እኔ ዋጋ አስከፍለው። ቢዝነስ ጀምር ቢዝነስ ኮኔክሽን ነው፣ ቢዝነስ ኔትወርኪንግ ነው። ቢልድ ማድረግ ግን ቀላል ነገር አይደለም። በጣም ከባድ ነው። ሀሳቡ እንዴት አንደርስታንድ አደረግሽው? ሰው የእውነት ሲወድህ ክብር ሲኖረው ለአንተ ያፈቅራል። በቃ ሁለቱ የተያያዙ ናቸው። አይ ስለሚያከብርሽ አያፈቅርሽም፣ ስለሚያፈቅርሽ ግን ያከብርሻል። አንድ ጥያቄ ልጠይቅ። ባይሆን አንተ ከዛውን ሳትወድ ማክበር ትችላለህ? ኦፍ ኮርስ። ለምን ሶሻል ሚዲያ ላይ በጣም ብዙ ሰው አንድ ሰው አትረጂ ምናምን ምረዳው እኮ ሰው እንዲያየኝ አይደለም። ላይክ እያሳየው መቼም ማረዳም አሁንም ወደፊትም አማላደርገው እንጂ 1 ሚሊዮን ፎሎወር መግባት ከባድ ሆኖ አይደለም። ኦብቪስሊ ምን ችግር አለው? እና ወደ ሰው ስትሮንግ ሰው ነው የሚወደው። ቤት ውስጥ ቁጭ ብለህ ምንም ይመጣ ነገር የለም። ሰው የሚፈልገው አሸናፊውን ሰው፣ ጠንካራውን ሰው፣ እየሰራ ያለ ሰው ነው ባይዘወይ ሰው የሚረዳው እንጂ ቁጭ ያለ ሰው ማንም ሊረዳው ፈቃደኛ አይደለም። ከልጅነት ጀምሮ ይዘሽው የመጣሽው ምን ነገር አለ? ወረስት ፊሊንግ ማለት ሰዎች አጠገብህ እያሉ አንተ ብቻህን ስትሆን፣ ሰዎች ፊት ለፊት እየሳቁ የተጫወቱ ስለአንተ ስሜት ሳይጨነቁ ሲቀሩ፣ በዚህ ፊሊንግ ውስጥ ግን እያለፉ ያሉ ሰዎች ይኖራሉ። ምን ትመክሪያቸዋለሽ? የተወደዳችሁ የአላይፍ ፖድካስት ቤተሰቦች እንደምን አላችሁ? ዛሬም በአዲስ እንግዳ ተመልሰን መተናል። ፕላን በያዝነው መሰረት በዚህ ዓመት 1 ሚሊዮን ሰብስክራይበር ለመግባት እንዲሁም ደግሞ በርካታ ሰዎች ጋር ለመድረስ እየሰራ እንገኛለን። ታዲያ አናላይቲክሳችን ላይ ባየነው መሰረት 76% የሚሆነው ሰው ሰብስክራይብ ሳያደርግ ነው የሚመለከተው። ስለዚህ ሰብስክራይብ እንድታደርጉ ጠይቃችኋለሁ። መልካም ቆይታ። ኢንጂነር ማህሌት እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። በጣም ነው ስራዎችሽን የማደንቀው የማከብርሽ። አንድ ነገሮች ላይ ያለሽ እይታ፣ የምትሰሪበት መንገድ፣ ጥንካሬሽ፣ ያን አንዱ ነገር በጣም ከሚያስደንቁኝና ከሚያስገርሙኝ ሰዎች ውስጥ አንደኛዋ አንቺ ነሽና ስለመጣሽ እጅግ በጣም አድርጌ ነው የማመሰግነው። በጣም አመሰግናለሁ። እኔም አብረሽ እኔም ያንተን ፖድካስቶች አያለው። በጣም ጥሩ አስተማሪ፣ ለቀጣይ ጀነሬሽን ብዙ ነገር የሚያስተምር፣ ስለ ስራ፣ ስለ ብዙ ኦፒኒዮኖች፣ ብዙ ነገሮችን የሚማሩበት ፖድካስት ነው። እኔም እዚህ በመገኘቴ ደስ ብሎኛል። የስ የይርጋለም ልጅ ነሽ። ከዛን ጀምርና ምክንያቱም ልጅነታችን አይደለ ወደዚህኛው ማንነት የሚያመጣ ይችኛዋን ማህሌት የሰራት የልጅነት ማንነትሽ ወይንም ከልጅነት ጀምሮ ይዘሽው የመጣሽው ምን ነገር አለ? ዲሲፕሊን። ኦኬ። እንዴት ማለት ጥሩ ነው። ያው ላይክ እኛ ተማሪ ያለን ትምህርት ቤት ላይክ ምንማርበት ሰዓት የታወቀ ነው። ከዛች ደቂቃ ወለም ዘለም ማለት የለም። even if 5 minutes በቃ አባቴ መምህር ነበርና ስለዚህ መውጫ ማግቢያ ሰዓታችን ይታወቃል። ትንሽ ከዛ ከዘለለ ጥያቄዎች አሉ። ያን ጥያቄ ማብራራት አለብን፣ አለበለዚያ ቅጣት አለው። ኢቭን ስክሪፕቶ አልቆ ማለቁን ወይ ማሳየት አለብን፣ ከጣልም ጥለናል ብለን መናገር አለብን። እንደዛ ከሆነ ሰላም ነው። እንደዛ ከሆነ ሰላም ነው፣ እውነቱን በመናገር ማለት ነው። የምንሄድበትም ኢቭን አስገዳጅ ሁኔታ ካለም እንን መናገር አለብን። ያው ከተፈቀደ ይፈቀዳል፣ ብዙ ጊዜ አይፈቀድም ግን ከተፈቀደ ይፈቀዳል። ያው እንሄዳለን። ግን ዲሲፕሊን ላይክ ከቤተሰብ ነው። በቃ ኤቭሪ ሰው ማክበር፣ እንግዳ ሲመጣ እኮ በፊት እኮ ሳሎን ቁጭ ማለት እኮ አችልም ነበር። በቃ ተነስተህ ትሄዳለህ። በቃ ይሄ ላይክ እንደ ሪስፔክት ነበር አይደለም? ከሆነ አመታቶች በፊት አሁን ላይማ እንደዛ የሚባል ነገር በፊት እንደ ሪስፔክት ነው። ተነስተን እንገባለን ምናምን በቃ ብቻ በጣም ዲሲፕሊን የሆነ ሃይማኖታዊም የሆነ ፋሚሊ ነው። ላይክ ሃይማኖታቸው ላይ ጠንካራ ያሉ፣ ካልቸር ላይ ጠንካራ ያሉ፣ አሴም ታይም ኤጁኬትድ፣ ፍሌክሲብል መሆን ያለባቸው ነገር ላይ ፍሌክሲብል የሚሆኑ። አሁን እንደዚህ ስል በጣም ስትሮንግ ነው የሚመስልህ፣ ግን አባቴ የሚገርምህ ቁርስ ሰርቶ ይልከናል ትምህርት ቤት። በዛን ጊዜ ነው ምልክ እንግዲህ ከ10 ምናምን ዓመት በፊት ለእኔ ብቻ አይደለም ለተላላቆችም ጭምር። እናቴ ካልታመመች በስተቀር ሁሌ አልጋ የሚያነጥፈው እሱ ነው። እሱ ካልታመመ በስተቀር ሁሌ አልጋ የሚያነጥፈው እሱ ነው። ተነስቶ
ሻይ የሚያፈላ እሱ ነው ይሰጣታል ምናምን አሁን ስትሮንግ ነው ማለት ሲባል አሁን እንደዚህ አይነትም ደግሞ ሳይድ አለው ይገርማል አይደል አሴም ታይም ዲሲፕሊንም እንድትይዝ ያደርጋል አሴም ታይም ደግሞ ላይክ አሁን ለልጆቹ አሁን ወንድ ልጆቼ እኛ ቤት ወንድሞቼ ላይክ ይሄ ሴት ስራ ነው ወንድ ስራ ነው ምናምን እና ኖርማል ነው ለኛ በእንደዛ ያየን ስላደግን ኖርማል ነው አሁን ላይ እና ብዙ ነገር አስተምረው ስላሳደጉ ጀስት በዛ መንገድ ነው እቺኛዋ ማህሌት የተገነባችው በደንብ ላይፍም የሚያስተምርህ ነገር ይኖራል ላይፍ ያው በፕሮግረስ አይደል ብዙ ነገርህን አፕግሬድ የምታደርገው አሁን ኢቭን 2 years በፊት የነበረው ማንነትክና አሁን ራሱ አንድ አይደለም ይለያያል በጣም ብዙ ነገር ነው ይለያያል ዲፈረንት ነውና ኢትስ ላይፍ ፕሮግረስ አለው ግን ያው ግራውንዱ ግን ፋሚሊ ነው በጣም አሪፍ ከኛ ቤተሰብ እኔ የመጀመሪያ ልጅ ነኝ ያ እና የመጨረሻ ልጅ መሆን ስሜቱን አላውቀውም እንዴት ነው የመጨረሻ ልጅ ምን ይመስላል ያንቺ አስተዳደግ እኔ ምን ይልኛል መሰለህ ታላለቆች ኢነርጂያቸውን ከጨረሱ በኋላ መጥተህ አንቺ ኡፋይ ብለሽ ነው ያደግሽው እንደኛ ላይ ጨርሰውታል ስለዚህ ቅጣት ምናምን አልነበረም እኔ ብዙ አላጠፋም ብታይ በጣም አላጠፋም እንደው ትምህርት ቤት ምናምን ሄደን ስንመለስ ላይ ጥሩ ተማሪ ነበርኩ ጎበዝ ተማሪ ነበርኩ የደረጃ ተማሪ ነበርኩና ስመለስ ምን አለውላችሁም እንደሷ ብትሆኑ ምናምን አይነት የለም በቃ ብዙ እንደዚህ ተጫውቼ የሚያደግኩ ልጅ አይደለሁም ቤት ውስጥ የሆነ ክሮቼት ነገሮች መስራት ሃንድ ሜድ ነገር ምናምን መስራት ነበር የሚያዝናናኝ ግን መጫወት ነበረብሽ በደንብ እና ብዙ እንደዚህ ያልተጫወትኩም በቃ ትምህርት ላይ ጥናትም ያን ያክል እንደዚህ ቱ ደ ኤክስትሪም ማጠና ሰው ሳልሆን ክላስ ውስጥ ቁጭ ብዬ ስማር በደንብ አቴንድ እንዳደርጋለሁ ትንሽ ነገር ነው ሪቪው ማደርገው እንጂ ሎንግ ታይም ማንበብም አልችልም የሆነ ይሰለቸኛል ነገር ግን ጥሩ ተማሪ ነበርኩ መምህራኖቼ ጋር ራሱ ጥሩ ኮኔክሽን ነበር ጥሩ ግንኙነት ነበር ያባስ ተጽዕኖ ነው አንዳንዶቹ እንደውም እሱ አባቴ እንደሆነም ላያውቁ ይችላሉ አስተማሪዎች ግን በቃ የሆነ ከትምህርት አንጻር ጎበዝ ስትሆን መምህር ጋር ፈተና ውጤት ሲመጣ ምናምን ሲያዩ እኮ አፕሪሼት ያደርጉታል ይሄ ሚኒ ሚዲያ ክለቦች ምናምን ላይ ኢንተርቪው ምናምን አደርግ ነበር ሰራ ነበር ሮብ ነበረ እና መምህራኖችን ኢንተርቪው ያደርግ ነበር በጣም it was really nice time ነበረ ኦኬ ምናልባት የማትረሺው የዛን ሰዓት ላይ ይዘሽው የመጣሽው ነገር ምን አለ የማትረሺው በቃ ህይወቴን ሙሉ ለሙሉ የቀየረው በልጅነቴ ያደረኳትኝ እቺ ነገር ነች የምታያት ነገር አለሽ አሁን ላለሽበት ቦታ ኮንሲስተንሲ ማለት አንድ ሴሚስተር 3ኛ ወጥቻለሁ በቃ ሁሌ ጎበዝ ነኝ ምናምን ግን ፈረስ ሴሚስተር ነውና አለ አይደለ ሰው በጣም አፕሪሺየት ሲያደርግ በቃ ያለኔ ሰው የለም ነው የምትለው እና በቃ ሁሉም ሰው ላይክ ይርጋለም ትንሽ ነውና ሰው በጣም ይተዋወቃል በቃ ማለት እንደም ሁሉም ይተዋወቃል ማለት ይችላልና መንገድ ላይ ሲያገኝክ ምናምን ያው ይሰማሉ አሁን ሚኒስትሪ ውጤት በር ላይ ይለጠፋል ጎበዝ ተማሪ ተብሎ ምናምን ፒክቸር ካደለ ማትሪክ ውጤት እንደዛ ይለጠፋል ምናምን ከዛ በቃ ሁሉም ላይ ደግሞ አንቺ አለሽ 11 ያክፍል ስገባ በቃ ሁሉም ሲያጨበጭብልኝ ረሳሁት እና ምን ተረዳው ይመስልክ ሰው ሲያጨበጭብልክ በቃ ያን ነገር ኢግኖር አድርገህ ፎከስ ኮንሲስተንሲ ላይ መቀጠል አለብህ እኔ በቃ ሙገሳው ላይ ትኩረት አደረኩኝ ኦኬ ከዛ ሉዝ አደረኩኝ ከዛ ነገር ግን ተምሬያለሁን ማጨብጨብ ሲያጨበጭብልህ ኦፍ ኮርስ ጥሩ ነው በስራህ ነው የሚጨበጨብልህ ግን ፊሊንግህን ኮንስታንት ማድረግ ላይ ለሐዘንም ዲፕ መሄድ የለብህም ለቶሎ ሪአክት ማድረግ የለብህም በቃ ለስሜት ለደስታም ያን ያክል ዲፕ መሄድ እንደዚህ እንትን ማድረግ የለብህምና ሚዲየም ላይ ሆኖ ኢሞሽንን ኮንትሮል ማድረግ ተምሬበታል ከዛ በኋላ በቃ ነው ያቺ ሞመንት ነች ያስተማረችሽ ያቺ ሞመንት በደንብ አድርጋ ነው ያስተማረችኝ እቺ ነገር ያ ይሄ እኮ በቃ ያው በልጅነት እየባሰ ነው የሚሄደው ደግሞ እያደግሽ ስትሄጂ ቫሊዴሽን መፈለጉ ምናምን የሶሻል ሚዲያ ጋጋታው አሁን ላይ የምናያቸው ከዛ ጊዜ የሚመጡ ናቸው ግን አሁን ያልሻት ስሜት አብዛኛውን ወንድ ላይ ነው የሚስተዋለው እንዲያውም ሴቶች ኢሞሽናል ናችሁ ይባላል ማለት ትንሽ ስሜት ናቸው ለደስታውም ለሐዘኑም ለምኑም ነካ የሚያደርጋችሁና አብዛኛውን ወደ ወንድ ጋር ይሄዳል
ስሜቱን ኢግኖር አድርጎ ነው መሄድ ያለበት። በጭብጨባው ብቻ ነው የተማርሽው ወይስ ከዛ በኋላ በህይወት እየኖርሽ በስራ ምናምን ያጋጠሙሽ ነገሮች ናቸው የበለጠ አንደርስታንድ ታደርጊ ያደረግሽ? ያው መነሻዬ እሱ ነው። በልጅነት ነው እንዳልኩ። ይሄ ነገር ግን የሆነ ማይንዴን ግን የሆነ ነገር አድርጎኛል። አንደኛ ሽንፈትን አይቼው አላውቅም። ይሆናል አይደል በቃ የሆነ ነካ ልብህን የሚነካ ነገር። ስንተኛ ነበር የወጣሽ የዛ ሰዓት? ሶስተኛ። አስበው ከአንደኛ በአንዴ ሶስተኛ እና በጣም የሚደብር ስሜት አለው። የሆነ በቃ እኔ ብቻ ነኝ የበላይ ምናምን አንደኛ መውጣ ምናምን ብለህ ስታስብ በአንዴ ሁለተኛም አይደለም ሶስተኛ ስትሆን ስሜቱ በጣም ይደብራል። ግን ሰከንድ ሴሚስተር ላይ አንደኛ ነው የወጣሁት። ከዛ ቶታል ሲደመርም አንደኛ ነው የወጣሁት። አስተካከለኝ። ከዛ በኋላ ግን ምንም በቃ ፍሌክስ ማድረግበት ነገር አልነበረም ያኔ። ግን ያቺ ሴሚስተር ያቺን ነገር በማድረጌ ሉዝ አድርጋለሁ። ቤተሰብ ራሱ አጥኚ ሲሉኝ ኧረ እኔ የሚበልጠኝ የለም ነበር። አንዳንዴ እኮ እንደዚህ ነው በቃ የሆነ ነገር አንደኛ ምናምን ተብለን ስንሄድ ትንሽ ወጣ ስንል ኩርኩም ትመጣለች። ይቻውን ማስተካከያ ነችና ላይፍም ላይ እንደዛ ላይፍም ላይ አለ። ያጋጠመሽ ወደ ቢዝነስ ከገባሽ በኋላ እንደዚህ አይነት ነገር ያጋጠመሽ ጊዜ ነበር? ይኖራል። ላይፍ ላይ ብዙ ነገር ይኖራል እንጂ በስራ ባልደረቦች ጋር ብዙ ነገር ይኖራል። በስራም ደግሞ አለ አይደለ አሁን አሪፍ ነኝ በቃ የኔ ካምፓኒ የሆነ ፌመስ ሆኗል ምናምን ብለህ አስበህ በዛ ቁጭ የምትል ከሆነ ኦብቪየስሊ ምንም ቢዝነስ ራሱ እኮ ኤቭሪ ዴይ አዲስ ክሬቲቭ የሆነ ነገር ይፈልጋል። ኤቭሪ ተርም ኤቭሪ ይሮች ላይ አዳዲስ ነገር ይፈልጋል ሰው አንተን ብሎ መርጦ እንዲመጣ። ምክንያቱም ያንተ አይነት ቢዝነስ ብዙ ሊኖር ይችላል። አንተን ብሎ መርጦ እንዲመጣ ክሬቲቭ መሆን አለበት። የምትሰጠው ሰርቪስ ምንድን ነው ከሌላው ለየት የሚያደርገው? ማሂ ስቶር ስንሄድ ምን የተለየ ነገር እናያለን? ምን አይነት ሰርቪስ ትሰጠናለች? ሌላ ቦታ ማናገኘው እሷ ጋር የምናገኘው ነገር ምን አለ? ሁሌ እሱን ለማድረግ እና ሰውን ለማስደሰት በጣም ነው የምጥረው። እና አንዳንድ ምሽቶቼ ረጅም ሰዓት የሚወስድብኝ አሁን በአሁኑ በኤቭሪ በዓል አለ አይደለ በዓሎችን አስመልክቶ ምን አዳዲስ ነገር ክሬት አድርጌ ላቅርብ፣ ምን ደስ የሚሉ ነገሮች ላቅርብ፣ ምን ላይክ እነሱ ምረጭ ብለውኛል። ግን ደግሞ ቻሌንጅም ወዳለው እኔ ደግሞ ሁለት ወዶ ታላላቆቼ ገብተው ሁሉም ተምረው ተመርቀዋል እኛ ቤት እና ገብተው ጆይን አድርገው ተምረው ጨርሰዋል። እኔ ደግሞ ከነሱ አንሼ ነው ደግሞ የሚል ስሜትም ይሰው አንቺ ጎበዝ እየተባልሽ አድገሽ አሁን ይህም መወጣት ያቅትሻል አሉ ደግሞ ለራሴ ወክ እያደረግኩ ማለት ነው። ከዛ በቃ መጨረሻ ላይ ዲሳይድ አደረግኩ ምንም አፕን ያድርግ እነሱ ሲጮሁ ኤርፎን አድርጌ ያነባለሁ። ብዙ እንደዚህ ላይብራሪም ብዙ የሚሄድ ኢንተረስቱ የለኝም። ሊሆን አስገዳጅ ግሩፕ ወርክ ምናምን ይሰጣል አይደለ እንደዛ ምናምን ሲሆን ምናምን ሄዳለሁ። ከዛ ውጪ ወይ ስፔስ ታውቃለህ አይደል ስፔስ ሄደን ምናምን ቁጭ ብዬ አነባለሁ። አንድ ጓደኛዬ ነበረ የሐዋሳ ልጅ ነው እሱም አማን ይባላል እና በጣም በቃ እሱ ደግሞ የልጅ አዋቂ ነው ብታየው በቃ ይመክረኛል። ማሂ እኮ ያልፋል እኛ እናጠናለን ጎበዝ ነን እንሰራለን በጣም አፕሪሺየት የሚያደርገኝ እና ማነው ስሙ? አማን ይባላል። አማኑኤል አሁን ኳታር ነው የሚኖረው እዛ ነው የሚሰራው እና በስራ ነው ሄደው ጎበዝ ተማሪ ነው እሱም በጣም በቃ ኢቨን ትምህርት የሆነ ያስጠናኛል አብረን እናጠናለን ምናምን በጣም ጎበዝ ተማሪ ነው። ብቻ እሱ በመሀል አቋርጦ ትቶ መጣ ተመልሶ ደግሞ እዚህ አዲስ አበባ ኤርላይንስ ጆይን አደረገ። ቀደበረኛ ድጋሚ። የት ነበር የተመደብሽው? እኔ የተመደብኩት ደቡብ ጎንደር ደብረታቦር ዩኒቨርሲቲ። ደቡብ ጎንደር ደብረታቦር። ኦኬ። በጣም ደስ የሚል አየር ያለው በጣም ደስ የሚል ዩኒቨርሲቲው ራሱ እንዴት እንደሚያምር ኢቨን በእኛ ስንገባ ራሱ አይ ቲንክ ትንሽ ጊዜ ነው ከኛ በፊት የቀደሙን አዲስ ነበረ ግን በጣም ነው የሚያምረው። ሙሉ ፋሲሊቲ የተሟላ ነው። ሰው እንደዚህ ስንለው አይገባም ግን ሄዶ ካላየው በስተቀር የግቢውን ውበት ኢቭን ኮብልስቶኑ ጥቁር ድንጋይ በጣም የሚያምር ነው ይቻላል። ከዛ ግቢ ውጪ አሁን ጥቁር ድንጋይ ኮብልስቶን ያለበት በጣም የሚያምር የአየር ንብረቱ ቆንጆ ነው። ሰው በቃ አንተ መብላት ፈልግ እንጂ ቤተክርስቲያን ሄድ ነው። ምግብም አለ ሳያውቁ ፀጉር ቤት እናንተ ዋጋው ሁሉ እስቲ ምሳ ብሉ ኖራት ብሉ ምናምን ነው የሚልክና በቃ ሁሉ ነገር ምቹ ነው። ትንሽ ዲስኮምፈርት የሚያደርገው እንዳልኩ የዶርሙ ጉዳይ ነው እንጂ ላይክ ትምህርት አሰጣጡ ኤቭሪቲንግ ቆንጆ ነው። ታይም ግን ሪስትሪክትድ በጣም ነበረ። አይ ቲንክ ተሸልሟል በዛ ራሱ ዋንጫ። 2 ሰዓት ካለፈ መውጣት አችልም መግባትም አችልም። ከወጣሽ በዛው ነው ከወጣ በዛው ነው። ከአሜሪካ ይደወላል። እንዴት ነው የሚደወላል ስለኝ
መጀመሪያ ስትገባ የአደጋ ጊዜ ተጠሪ ብለው ሳታውቅ የፋሚሊ ስልክ ጽፈህ ነው የምትገባው። ወይ የእናት የአባት ይልሃል፣ አንተ ደግሞ አደጋ ቢደርስብኝ ምናምን ብለህ ትጽፋለህ። ከዛ በኋላ በቃ ያንተ ነገር አለቀ። ፕሮቴክተር አለች አይደለ መሰለህ፣ እሷ ኤቭሪዴይ ልክ 2 ሰዓት ከሩብ በኋላ ነው የምትፈርመው። ኤቭሪ ማታ ካልፈረክ የለህም ማለት ረስተህ እንኳን ብተኛ ተደውላል ቤተሰብ ጋር። ተደውሎብሽ ያውቃል? እኔ ተኝቼ ተደወለልኛ ምን አባሽ እየሰራሽ ከዩኒቨርሲቲ ውጪ ምን እያደረግሽ ነበር? ተኝቼ ነው ብትልም ሳሳምንም ለቤተሰብ ማዘር ጋር ነበር ፋዘር ጋር ነበር የተደወለው? እናቴ ጋር ነው። እኔ አባቴ ትንሽ ፈራዋለሁ፣ በጣም ወደዋለሁ። ትንሽ ደግሞ የአባት ያስፈራል እኮ አይደል? እናቴ ቀለል ትላለች። እሱ ጋር ነው የሚደወል የነበረው። 5 ዓመት ደብረ ታቦር። ፕሪ ኢንጂነሪንግ ላይ ከ3 በላይ ውጤት ካመጣ ሲቪል ያኔ አሪፍ ነበረ። ሲቪል ነው የምትገባው። ካላመጣ ግን እነሱ በፈለጉት ሌላ ዲፓርትመንት ላይ ይፈትዋል። እኔ ሲቪል ነበር የምፈልገው። ከዛ በላይ ስለነበር ያመጣሁት ያው ሲቪል ያደረግ በቃ ጥሩ። ከዛ በኋላ ለመድኩት። ማይለመድ ነገር የለም። ለመድኩት። በቃ ተመርቄ ወጣሁ። በትልቁ ያስተማረች ነገር ምንድነው? ዩኒቨርሲቲ ህይወት ከሰው ጋር አብሮ መኖር። በቃ ይሄን ቻሌንጆችን ተቋቁሞ ከዛ በኋላ ኖርማል ይሆንብሃል። አመቱ 1 አመት ካለቀ በኋላ እንዴት ነበር ግን ያንተ ኤክስፒሪየንስ? እኔ እዚህ አልነበረም የተማርኩት፣ ከሀገር ውጭ ነበር። ያ ደግሞ ሌላ ነው። ከሌላ ሀገር ከመጡ ሰዎች ጋር ነው። ቶታሊ ዲፍረንት ነው። እና ብዙ ነገር ደግሞ ያስተምርሻል። በዛ ውስጥ ኢንተርናሽናል ስቱደንት ስትሆኝ ደግሞ ራሱን ችሎ የሚመጡ ክራይቴሪያዎች ምናምን አሉ እና እነሱን ሁሉ አሟልተሽ ምንድነው ኮምፒተንት ሆነሽ መቅረብ መቻል አለብሽ። የሆነ ነገር ፌል ካደረግሽ አንቺ ብቻ አይደለም ፌል የምታረጊው፣ ቤተሰብ፣ ጓደኛ፣ ሀገር ጭምር ነው። እና ያ ሁላ ነገሮች ምናምን ነበሩ። ግን በጣም አሪፍ ነበረ፣ ቆንጆ ነበረ። ስሙዝ ነው ከኛ ያ እዚህ መጥቼ እዚህ ደግሞ ኮሌጅ ነው የተማርኩት። ኮሌጅ ግን ቤትሽ ነው እያደርሽ የምትማሪው። እሱ እኮ ነው ግን ትክክለኛ ህይወት የምትማረው ግን ዩኒቨርሲቲ ጆይን አድርገህ በስነ ስርዓቱ ከሰው ጋር መኖሩን፣ ይሄ ኮሚትመንቱን፣ ጠዋት መተኛት ፈለግ ካልፈለግ ተነሳ ግዴታ ነው። ክላስ መሄድ አለብህ፣ ፈተና ያመልጣል፣ ፊቶች አሉ ምናምንና ከሰው ጋር አብሮ መኖርን እንዳልኩ አሁንም ኮሚትመንቱ እዛም ቀጥላል። እሱን ተምሬበታል። ራስን መቻል፣ በራስን መወሰን፣ የመወሰን አቅም። ለምሳሌ አሁን እዛ ጋር ማንም አያስገድም። ለራስህ ስትል ነው የምታጠናው፣ ለራስህ ስትል ነው ተነስተህ ልብስህን የምታጥበው፣ ለራስህ ስትል ነው ማድረግ ነገር ለራስህ ነው። ቤተሰብ ጋር ስትሆን ግን ለእነሱ ብለህ ነው የሚመስልህ። ልዩነቱ እሱ ነው። ዲሲሽን በራስህ ሜክ እንድታደርግ። በዓል መሄድም ራስህ የምትወስነው ራስህ ነው። በዓሉ ይሻለኛል ወይስ መጣ? አሁን አንዳንዴ ከበዓል 3ኛ ቀን ምናምን ኤግዛም ይኖራል። በዓልን የሚያክል ሴርሞኒ እንግዲህ ኤግዛም ስላለ አንዳንዴ ጥሩ ነገሮችንም በዲሲሽን ሜክ አድርገን ለሚበልጠው ነገር ያ ይደርሳል። ኔክስት ይርም በዓል አለ ምናምን ብላል አይደል? ማይንድህ ይሰፋል። እና የዲሲሽን ሜክ ማድረግን ተምሬበታለሁ። ከሰው ጋር መኖርን ተምሬበታለሁ። ኮሚትመንት ተምሬበታለሁ። ትዕግስትም ተምሬበታለሁ። በዛ ውስጥ በጣም ትዕግስተኛ የሆንኩት እዛ ገብቼ ነው። ትዕግስትን የተማርኩት ከዛ በፊት አልነበረችም ነኝ፣ ግን በጣም ደግሞ ሞር አዳብሬበታለሁ። እንደዚህ እኔ ባይ ኔቸር ሪያክት ማድረግ አይነት ሰው አይደለሁም። ኦኬ በስንት ፖይንት ጨረሽ? ኤግዛክትሊ አሁን አላስታውሰውም፣ ግን በጥሩ ውጤት እንደጨረስኩት ፋይናል። ኦኬ ናይስ 3 ፖይንት ምናምን ውስጥ ኤግዛክትሊ አሪፍ ነው። it's been 6 years ምናምን። ቅር አላለሽም በእንትን አለመጨረስሽ? በማድረግ ነበረ አልነበረ? ያ አንደኛ እየወጣሽ መተሽ እዚህኛው ጋር ይለያያል። እዛ ግን ከባድ ነው። ላይክ ይሄ የኢንጂነሪንግ ኮርስ በጣም ከባድ ነው፣ ኢዚም አይደለም። አሁን እዚህ ኢንጂነር በዛ እንትን በዛ ምናምን እንደሚባለው አይደለም። በጣም አላቅም እንግዲህ እሱን የተማሩ ሰዎች ከጠየቅ በጣም ቁጭ ብለህ ማጥናት አለብህ ለአንድ ጥያቄ ማለት ነው። እኛ 30 ፔጅ አታች ተደርጎ ነው የሚሰጠን የአንድ ጥያቄ መልስ፣ ያ ሁሉ ካልኩሌሽን፣ ያ ሁሉ ፎርሙላ። በጣም ከባድ ነው፣ ኢዚ አይደለም ትምህርቱም ራሱ ማለት ነው። እና ኢቨን በጣም ሃይ ውጤት የሚያመጡት ራሱ በጣም ላይክ 4 የሚያመጣ ሰው በጣም ሬር ነው። ምክንያቱም ኮርሱ በጣም ማት ፊዚክስ ምናምን ነው፣ በጣም ከባድ ነው። ኤአይ ቢኖር የዛን ያግዝሽ ነበር? ግን እንኳን አለመኖሩ ጥቅምም አለው።
ጉዳት ግን ያን ያክል እዚህ ጋር አድርሶሻል። ጉዳት ያን ያክል የለውም፣ ግን ቢኖር ግን ጥቅም አለው። ለእኛ ግን አሁን ላይ ሞር በራሳችን መምጣታችን ጠቅሞናል በጣም። ብዙ ነገር ክሪቲካል ቲንከር እንድትሆኝ ያደርግሻል። ሶልቭ ታደርጋለህ። ኤግዛክትሊ። ሲጀምር እንዳለ ፕሮብሌም ሶልቭ ማድረግ ነው የኛ ጥያቄና መልስ። አብዛኛው ዩኒቨርሲቲ ላይ የምትማሪው እሱን ነው። እንግዲህ አሁን ዩኒቨርሲቲ ላይ ሰው ገብቶ የሚጠብቀው ነገር አለ። ከሚጠብቀው ውጭ የሆነ ነገር ነው የሚገጥመው። ያንን አሸንፎ ተወጥቶ ተመርቆ ሲወጣ ደግሞ የሚጠብቀው ሌላ ነገር ደግሞ አለ። የሆነ ፒክቸር አይቼ ነበረ። ሲቪል ኢንጂኒየር ግቢ ሆኖ ከመመረቁ በፊት የሚያስበው በቃ ወጥቼ ብሎ የሚያስበው አለ። አክቹዋል ሪያሊቲው ደግሞ አለ። ምን ነበር አንቺ ስትጠብቂው የነበረ? ከወጣሽ በኋላ ምን አጋጠመሽ? በጣም ኢዚ ነው መሰለኝ። በቃ ዝም ብዬ ወጥቼ አክቹዋሊ ኦፊስ ቁጭ ብዬ ምናምን በቃ ሁሉን ነገር መመራ ማኔጅ። እንኳን ያኔ ተቀጥሬ አሁንም እንደዛ አላደርግም። አሁን አንተ ጋር ከመምጣቴ ራሱ በፊት ጌታን ነው የምልህ 3 ሳይት በስኒከር ወይ ምናምን ሄጄ ስንት ቦታ ዞሬ የተለያየ ቦታ 3 የተራራቁ ቦታዎች ብነግርህ እና ደርሼ ነው የመጣሁት ግዴታ ስለሆነ። በቃ ኢንጂነር ኮንክ ይሄ ህይወትክ የስራው ባህሪ ነው እንጂ ቁጭ ብሎ እዛ የሆነ እንትን እያደረጉ ላፕቶፕ ላይ እየሰሩ ምናምን እንትን እያደረክ ማኔጅ ብቻ እያደረክ የምትለው ነገር አይደለም። አሸዋ አለ፣ ሲሚንቶ አለ። ካሁን ቅድም አይዊሽ ፎቶ ቢኖረኝ እዚህ ጋር ሰው አለ ሪስፔክት አድርገህ ነው ድሬስ አድርገህ የምትሄድበትን ቦታ የሚመጠን ነገር አድርገህ ነው የምትሄደው የሆነ ቦታ ስትሄድ እንጂ አሁን እኛ ሶሻል ሚዲያ ላይ እኔን ሲያዩኝና በአካል ከዛ በፊት ያለው የጠዋት ብሎቼ ምናምን ሳምታይምስ እንደውም አንዳንዴ ብሎግ ሰራለሁ እንዲያዩት ብዬ አለኝ ቲክቶክ ላይ አይተው ከሆነ አላውቅም። ብሎግ ሰራለሁ ላይ ይሄን ሁሉ እንደዚህ ቢዚ ነሽ እንዴ ምናምን ይላሉ ብዙ ጊዜ። አንቺማ ምን አለብሽ ስለሚሉኝ ያለብኝን ነገር ቆይ ለምን አላሳይ ይዩት እስኪ ይዩትና በስማም። ከዛ በኋላ እንዴ ኮመንት ላይ ምናምን ስታይ እንዴ ይሄ ሁሉ ነገር አለብሽ እንዴ ማሂ ማለት እንደዚህ ሁሉ ነገር ሰሪያለሽ ምናምን ጎበዝ፣ ግን ለራስሽ ጊዜ ሽጪ ምናምን ይላሉ። ግን ሰው በውጭ እንደዚህ ለብሰ ምናምን ሳይክ ምንም በሳምንት አንዴ ይሆናል እኮ አንተ የሆነ ቦታ ቁጭ ብለህ የምትበላው ኦሬንጆ የምታረገው ምናምን አለ ይዘማ ከየት ይመጣ እንዴት ሳፖርት አይሆንም ደግሞ ካልተሰራ አይሆንም። ኢንሻአላህ ኦኬ ሶ እንደጠበቅሽው አይደለም የሚያጋጠመሽ and የመጀመሪያው በራስሽ ነው የከፈትሽው ወይ? ተቀጥሬ በ4,000 ኢትዮጵያ ብር ተቀጥሬ። አሁን አንድ ጓደኛዬ ነበርና በቃ እኔ እንደወጣው የራሴን ከፍቼ ምናምን ብሎ ላስ ፕሪዲክት የሚደረግ ነገር አይደለም። ባይዘው አንተ ባሰብከው መንገድ ፈጣሪ በፈቀደልህ እንጂ እንዴ እንዳሰብነው ቢሆንም ግን እስካሁን አልከፈተም። ስቲል ቀላል አይደለም። አሁን ከሱ ጋር እንከራከራለን። የዛኔ ስትለው የነበረው ነገር ግን አይተዋል ምናምን ስለው ልጅነት እኮ ነው ልጅነት አታሎኝ ምናምን ይላልና ወደ ቅጥር ስትገቢ ያየሽው በቃ ስራ ማግኘትሽን ነው ወይስ ገንዘቡ? ስራ ማግኘቴን ነው ያየሁት ብቻ። ምክንያቱም በዛን ጊዜ ራሱ ብዙ ስራ ያልነበራቸው አሉ። እስካሁን ስራ ያዙ ልጆች አሉ። እኔ ጋር ራሱ እንኳን ልግባ ምናምን የሚሉኝ አንዳንዴ ኦፖርቹኒቲ ስለሌለ ብቻ አይደለም። እንግዲህ ይሄን ነገር አሁን ሳራ ፖዚቲቭሊ እንዲያስቡት ፈልጋለሁ። ሳምታይምስ ቤት ውስጥ ቁጭ ብለክ ምንም ይመጣ ነገር የለም አይደል? ቲቪ ያየ ሙቪ ያየክ ስክሮል ያረክም ይመጣል። ምንም ኦፖርቹኒቲ የለም። አንድ ግርክ ሲወጣ ነው ኦፖርቹኒቲዎች የሚመጡት። ዋጋ ትከፍላለህ፣ ኦፍ ኮርስ ዋጋ ትከፍላለህ። ለታክሲ በማይበቃ ደሞዝ ትሰራለህ፣ ኦፍ ኮርስ ትሰራለህ። ኤክስፒሪየንስ ግን ታገኛለህ። በዛ ኤክስፒሪየንስ ነገ በተሻለ ደሞዝ ትቀጠራለህ እንጂ ቤት ውስጥ ቁጭ ብለን በምቾት ውስጥ ቤት ቁጭ ብለን የሚመጣ ነገር የለም። ሁሉም ሰው ስትራግል ባይዘው ኤቭሪባዲ አይነቱ ይለያያል እንጂ ሁሉም ሰው ስትራግል እያደረገ ነው፣ ሀስል እያደረገ ነው። እኔ አሁን ይሄን ብሰራ ነገ የሆነ ሀሳብ አለኝ፣ ፍላጎት አለኝ፣ እሱን ለማሳካት ደግሞ ሞክራለሁ። አንዳንዴ ያሉህንም ነገሮች ለማስጠበቅ እኮ ትደክማለህ። ዝም ብሎ ቁጭ ብሎ የሚመጣ ነገር የለም እና እድል ነው ምናምን ሰው ሊል ይችላል። እድል ሳይሆን እግዚአብሔር ፈቃድ ነው። እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆን ብዬ ነው ማሰብ። አንተ ትሰራለህ፣ ስራ ብቻ ምንም ጥቅም የለውም። ከፈጣሪ ጋር ጥሩ ኮኔክሽን መጸለይ ግዴታ ነው። መልካም ሰው መሆን፣ ፖዚቲቭ መሆን። ፖዚቲቭ ስትሆን ፖዚቲቭ ነገሮች ወደ አንተ ህይወት ይመጣሉ። ኢነርጂህን ድሬን ከሚያደርግ ሰው መራቅ አለብህ። ክሬቲቭ አሁንም አሰልችቶኝ ምናምን ሁሌ ነገር የምትሰማ ከሆነ
ጭራሽ እንትናት አንድ ጓደኛ ልጅኝ በቃ ማሂኒያውን ዛሬ ኢነርጂ ለሆናል በያነቃገኝ ምናምን ትለኛለች እና የእውነቴን ነው እየቀለድኩ አይደለም የምሬን ነው ምናምን ትለኛለች እኔ አሁን አላውቅም እንደዛ እንደማደርገው ግን እሷ እኔን ስታወራኝ ፊውቸሯ ብራይት እንደሆነ ስነግራት ምናምን በጣም ሞቲቬት ትሆናለች እኔ እኮ ኖርማል ነው ለእኔ ማውራት ግን ለእሷ እንደ ቢግ ዲል ነው እና ይቀርመኛል ለራሴ ራሱ ስልኩን ከዘጋሁት በኋላ አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ ግን ሁሌም አንድ እኔም የተረዳሁት ነገር ቀና መሆን ውጤቱ ለራሳችን ነው ለማንም አይደለም በቃ ፖዚቲቭ መሆን መልካም ነገር ማሰብ ለሰዎች መልካም ነገር መመኘት መንገድ ማሳየት ላይክ ለሌላ ሰው ነው የሚመስለው ብዙ ሰው አራ ይሄንን ማካሳዩት ብትበልጠኝስ እንትን ቢያደርግሳ ምናምን ይላል ሰው ግን እውነታው ላይ ስንሄድ ግን ዞሮ ዞሮ የሚጠቅመን ለራሳችን ነው እኔ በጣም ብዙ ሰዎችን አውቃለሁኝ ከዚህ ስልጣናዎችን እሰጥ ነበርና በዛ ስልጣናዎች ላይ እንግዲህ አንዳንድ ጊዜ መንገድ ይጠፋብሻል አይደለ ለዛ ነው ወደ ስልጣና ሜንቶርሺፕ ምናምን የሚገባውና ወደዛ መተው የተማሩ ሰዎች ምናምን አሁን ላይ የትልልቅ ድርጅት ባለቤት ሆነው ምናምን ሳገኛቸው በቃ ያ ነበር ኢምፓክቱ አንተ ሳትስፋየር ታደርጋለህ አትሊስት የሆነ ነገር አድርጌያለሁ ያ እና ሰው ግን ያንን ነገር አያስተውለውምና ለሌላ ሰው ነው የሚመስለው ፖዚቲቭ ነገር ያልሽው ትክክል ነሽ ኢቭን አንዳንድ ሰዎች አይታጣቅም አጠገቡ የሆነ ሰው መጥቶ ሲሄድ ለሱ እኮ ነኝ እንዲያረኩለት ምናምን ሰው እንዲያይል ብለህም አይደለም መልካም ነገር ማድረግ ያለብህ እኔ አሁን ሶሻል ሚዲያ ላይ በጣም ብዙ ሰው አንጂ ሰው አትረጂ ምናምን ምረዳው እኮ ሰው እንዲያየኝ አይደለም ላይክ እያሳየው መቼም ማረዳም አሁንም ወደፊትም ማላደርገው ነው ስረዳ ሰው እንዲያየኝ አይደለም የምፈልገው በቃ በረከቴንስ ለምን ሰው ይወስድብኛል በቃ ካደረኩ ለራሴ በውስጥ ያምኝበት ነው ማደርገው ሰው እንዲያየው ግን አይደለም ፈጣሪ ብቻውን አደረኩ ማይለው በርግጥ ግን መልካምነት ፖዚቲቭ መሆን ምናምን ስታደርግ ምላሽም ጠብቀክ አይደለም ደስ ይያለ ከውስጥክም ደግሞ እየተራጠርክ እየደበረህም አይደለም እንደዛ ከተሰማህ አለ ማድረግ ነው ግን ደስ ብሎ ሆነ ያን ሰው ሳፖርት የምታደርገው እግዚአብሔር በጥፉ ነው የሚመልስልህ በኔ ህይወት ውስጥ በእውነት ያየሁት እሱን ነው ናይስ እንጂ 1 ሚሊዮን ፎሎወር መግባት ከባድ ሆኖ አይደለም እያሳዩ በመቀረጽ ይገባል ኦብቪየስሊ ችግር አለው የሆነ እኔ የሚያሳዩትንም እየነቀፍኩኝም አይደለም ነው በመስጠትም ማስተማርም ጥሩ ነገር ነው አንዴ ልታደርገው ትችላለህ በቃ ለማስተማር ነው ብለህ ልክ ግን እንደ ኮንተንት ሁሌ ግን አይደረግም ኮንተንት ከሆነ ችግር አለ ማለት ችግር አለ ግን አንዴ እኮ አልኩ ለማስተማር ከሆነ አንዴ በቂ ነው እየሰጠህ ቪዲዮ ልታደርግ ትችላለህ ግን ኤቭሪዴይ ግን እንደዛ ጤናማም አይደለም እንደሱ አይነት ነገር ሰው ፈጣሪ እኮ ስታሳዩ የእናንተንም ፊት እንኳን አታሳዩ ነው የሚለው እንኳን አይደለም ቀርጻ ሶሻል ሚዲያ ላይ ፖስት ማድረግ ይቅርና ያንተንም ፊት ባይ ይመረጣል ምንድነው ቀኝ የሰጠውን ግራይ ነው የሚለውና ወደ መጀመሪያው እንመለስና ወደ ጉዳያችን ስራ ተቀጠርሽ ስራ በ4,000 ብር ተቀጠር 4,000 ብር ደስ የሚለው የቤት ኪራይ አልነበረብኝም በጣም የምወደው አጎት ነበረኝ ኡራኤል አካባቢ በጣም ነው የምወደው በጣም መልካም ሰው አንድ ቀንም እንኳን የሰው ቤት እንደሆነ ሳይሰማኝ ኢቭን ብሬክ ስመጣ አሁን ቋንቋ ኮምፒውተር ምናምን ለመማር እሱ ቤት ነበር ቁጭ ብሎ ከዩኒቨርሲቲ ስመጣ እሱ ጋር ቁጭ ብዬ ነበር የምማረው አሁን በህይወት የለም ነፍሱን በገነት ያኑረው ትንሽ ቢቆይልኝና የምፈልገውን ነገሮች አድርጌለት ቢሆን ኖሮ በጣም ደስ ይለኝ ነበር ግን ያው ህይወት በቀጠሮ አይሆንም በቃ እቺ ኢንሲደንት ደግሞ ህይወት በቀጠሮ የሚሆን ነገር የለም በቃ ዛሬ ነው ካለ ዛሬ ነው እንጂ አብረህ ማድረግ ያለብህ እንጂ ነገ ከነገ ወዲያ never ነው ምን እንደሚፈጠር ነገ ላይ እና አሁን ከዚህ ስንወጣኛ ምን እንደምንሆን ማንም አያውቅም ያ ስለዚህ እሱ ጋር ነበር የምኖረው 2 ወር እሱ ጋር ተቀምጬ ስራ እንደተቀጠርኩ ከዛ ሰራው ቢሮ ውስጥ ደግሞ ስሰራ የኔ ስራ ነው የሌላ ሰው ስራ ነው ምናምን ራሱ አይደለም መማር እፈልጋለሁ እኔ በጣም ስኪል ማወቅ ዕውቀት ምናምን በጣም ከሚፈልጉ ሰዎች አይነት ውስጥ ነኝና ከዛ በቃ ብዙ ነገር እማራለሁ አሲስታንትም ሆንላችኋለሁ ማልሆንላችሁ ነገር የለም ብቻ በዛ መሀል እዛም እየሰራው ደግሞ ቪክተር ዶር የሚባል ካምፓኒ ነበረ የቻይኖች እሺ ከዛ ላይክ ፊኒሺንግ ያላለቀ ፊኒሺንግ የሚጨርሱ ቤቶች ጋር አነጋግሮ ላይክ በርም
እንዲገዙ አድርገህ ማስገጠም እና ብዙ ብር ነው የሚከፈለ ኮሚሽን። እንደዛ አንድ ሙሉ ህንጻ በጣም ብዙ ብር ነው። በዛን ጊዜ 180,000 200,000 ብር ምናምን ኮሚሽን ይኖራል። የዛሬ 6 ዓመት በጣም ብዙ ብር ነው። ሰው ሰራሽ ሳይርቱ ሳይር በቃ እኔ ማልሰራው ነገር ትንሽ ጊዜም በጣም ትንሽ ጊዜም ሞዴሊንግ ላይ ሰርቼ ነበረ። ከዛ ግን ብዙ አልቆየም። በጣም ትንሽ ጊዜ ነው እሱን የሰራሁት እዛው እየሰራሁኝ ማለት ነው። ቀጥዩ ግን ያዋጣሽ ነበር። ከዛ በቃ አልሆነም ምናምን ብዬ ታውኩት። ከዛ ላይክ ስራዬ ላይ ፎከስ አደረኩ። በ2 ወሩ 7,000 ብር ተደረገልኝ ደሞዝ። እዛ ጋር 100 ምናምን ሺህ ብር ስታገኝ ይሄኛውን ስራ አልናቅሽው? አልናኩትም ማለት ፊውቸሬን እንደሚጠቅመኝ አውቃለሁ። ለምን ብዬ ነው የምንቀው? ያን ስራ ባይዘው ሌላም ትልልቅ ስራ ያላቸውን ሰዎች ይሰሩታል ሳይድ ቱ ሳይድ ይሄ እንትኑን የዶሮን። ስለዚህ በዚህም እያደኩ ያኛው ኤኒ ታይም መስራት የምችለው ነገር ነው፣ ሚዝክ ነገር አይደለም። በር ታገኛለህ፣ ሄደ ኮሚሽንን ትቀበላለህ። አዶ ነው አሁንም ይኑሩ አይኑሩ አላውቅም፣ ያሉ ግን ይመስለኛል። ቢኮዝ ምንድን ነው የሚባሉት? ቪክተርዶ ስወጣ አሁን ለምሳሌ ወደ ደብረ ዘይት ምናምን ሴት ታፔላቸውን ያሉ ይመስለኛል። እና ጥሩ ድርጅት ነበር፣ እሱንም ሰራ ነበር። ከዛ 7,000 ብር ደሞዝ ሆነልኝ። ከቤት የመውጣት ሀሳብ መጣ። ብዙ ብር ነው፣ ከ4,000 ብር ወደ 7,000 ብር ያገር ነው እንዴ? ከዛ ቤት ልከራ ያልኩኝ፣ ቤት መከራየት አለብኝ ወጥቼ ምናምን አልኩና ቤት ኪራይ ስፈልግ ሴትዮዋ የሆነች እኔ የተከራየሁበት ቤት ባለቤት ልከራያት ሲሄድ ውፍ አንቺስ ልጄን ነው የምትመስይኝ፣ በቃ ደስ ያለሽ ይሄ ደስ ይላል ብለሽኝ ነው አልኩኝ። በዚህ አጋጣሚ ካየችው በጣም ነው የማመሰግንሽ። ሰፊ ነው፣ ላይክ ፎቅ ነው ቤቱ፣ ግራውንድ ፕላስ 1 ነው። ግራውንድ ላይ ያለው ላይክ ሳሎን የለም፣ የትልልቅ ቤቶች ሰፊ ቤት፣ እሱን ሙሉ በ3,000 ብር ነው ያከራየች። ሩቅ ነበረ ከቤት ከኡራኤል። እኔ አጎቴ ኡራኤል ላይ ነበር። እኔ ተከራየሁት ቤት ደግሞ ከአትላስና ከኡራኤል መሀል ላይ ቅርብ ነው። ኢቨን ስራ ቦታ ዋክ እያረኩ ነው የሚሄደው። በጣም ቅርብ ነበር። ይሄ ነብሱን ይማረውና ሰማይን በለው ድልድይ አለፍ ብሎ ምናምን ነበረ መስሪያ ቤቱ። ከዛ በእግር ነው፣ ታክሲ የለብኝም። 3,000 ብር ነው የተከራየሁት። 4,000 ብር አለኝ። በቃ 1,000 ብር ራሱ የሚበላውን ነገር ጋሶ ይተርፋል። ርካሽ ነው አዝቤዛ ምናምን። ከዛ 2 ቀን ሳድር ብቸኝነቱ አስጠላኝ። የህይወት ሪያሊቲ። ከዛ ወንድሜ እንደወልኩለትና ወንድሜ ብለ ያጎቴ ልጅ ነው፣ የመጨረሻ ልጅ ነኝ ስል እንትን እንዳይል ነው። ያጎቴ ልጅ ነው ግን ወንድሜ ነው። በቃ አብረን ያደግነው ምናምን፣ በጣም ነው የምንዋደደው ከወንድምም በላይ። እሱን ጠራሁት። ትምህርት ጨርሶ ከ2 ዓመት ከኔ ታናሽ ነው፣ ያንሰኛል ጨርሶ እና በቃ እዚህ እንኖር ምናምን። እች ልጅ እኮ ልባ በ7,000 ብር ደግሞ ሳሁን ወንድም ጠርታ እንኖር ትላለች እንዴ ላሉ ቤት ችግር የለውም በቃ ማለት ማስበው ምንም ላይክ ይሄንን እንትኑን ብዙ ማናግራቸውም። ይሄ አሁን እንደጎን ያለው ምናምን አናግራቸው የሆነ ቀን ሰርፕራይዝ ማድረግ ነው የምፈልገው የሆነ ነገር አድርጌና መጣ። ከዛ መጣ እዛ እየሰራን። ከዛ ደግሞ የምሰራበት መስሪያ ቤት ቦታ ወደ ሳሊተ ምሕረት ጋር ምናምን ደግሞ ሌላ እንትን ቦታ ገባሁ። ሳሊተ ምሕረት አትማቅ ሄዲንግ የሚላልና እዛ 2ኛ ላይ ነው። 2ኛ ላይ እዛ ስራ ገባሁ። እነሱ ደግሞ በጣም ጥሩ ነበር የሚከፍሉኝ ነበር። ስንት ደረሰ? አሁን ደግሞ ስኬል አፕ እያየን ነው። በቃ የቤት ኪራይም ተቻለልኝ። ሰንሻይን ገባው። ናይስ ኦፖርቹኒቲ። እንዴት አገኘሽ? ያው በስራ በዛው በቃ እዛ ውስጥ የሚሰራ ሰው ስራ ያገናኘኝ ዩዲዛርቭ የተሻለ ነገር ብሎ ማለት ነው። ከዛ እዛ ገባሁኝ። ወንድሜ መጣ። ግን ራቅ። አሁን ኡራኤል ለሳሊተ ምሕረት ጋር ወደ ወሰን የሚወስደው መንገድ ነበር። ስለ ራቀ ግዴታ ቤቱን ቀይር አለብን። ግን የሚገርም እዛ ሰንሻይን ስቱዲዮ ነበር። ግን ስቱዲዮ ተብሎ 1 ቤድሩም አለው ሲያከራዩት እንዲሁ ቤቱ ታውቃለህ፣ ፍያል ቤት ጋር ያለው ሰንሻይን እዛ ነው። 7,000 ብር ነው የቤት ኪራይ። ይገርምሃል። በዛ ላይ ተከራየሁት። እንዳሁኑ አይደለም የምናወራው፣ ምሩ ጊዜ አይደለም ቅርብ ጊዜ ነው። 5 ዓመት ምናምን በቃ እዛ ገባው። ከዛ ግራጁዌሽን አልነበረኝም። የግራጁዌሽን የተሰጡኝ የተወሰኑ ገንዘቦች ነበሩኝ። ያው ፋሚሊ ስትመረቅ ተለመደ ነው ባይዘው ወደ ክፍለ ሀገር ምናምን ብር ይሰጣል። እንዴት እንደሆነ አላውቅም። የሰርግ እንትን ላይም አይቻለሁ። ስትጋቢ እንደ መግቢያ በር ላይ ምናምን እየተፈረመ አንድ ጓደኛዬ አለችና
በጣም ቢዝነስ ማይንድድ ነች ከምልሽ በላይ እና ሰርጓ በመግቢያ ክፍያ ነው ያስገባችሁ መጥሪያ ምናምን ሰጣች ክፍለ ሀገር አይታ ነው ክሬቲቪቲ አይደለ የክፍለ ሀገር እኮ እንትን ነው አይደለ የራሳቸውን ፍላጎት ነው የሚጽፉት እዛ ጋር ይሄን ያክል ይሄኛው በቃ ግዴታ እንደ ትኬት ነው መጥሪያው ላይ አለ ምናምን ከፍለው እንዴ ከፍለው ነው የሚበሉት ይሄን ሁላማ በነፃ አይደለም ይላል በደንብ ሸቀለችበት ያ በቃ የለንም ብለው ቢመለሱ ምን ይጥቃ የከተማ ሰው ግን አይለየስ ፈለ ማድረግ ያክል ነውና ብቻ እዛ ገባው ከዛ አሁን የሆነ ነገር ማሰብ አለብሽ እኔ በጣም ድሪሜ ትልቅ ነው ብታይ ገና እዛ ልጅ ያለው እኔ ትንሽ ከፍስል መኖር የምፈልገው አዲስ አበባ ነው ሁሌ ለማዘርላታለሁ አሁን ስትመጣ ስታገኘኝ አንቺ እኮ ምኞትሽን ምትኖሪ ነኝ ትገርሚኛለሽ እንትለኛለሽ ከዛ በቃ እዚህ ክረምት ስመጣ ማያቸዋለሁ አይደለ በቃ ሴቶች መኪና ሲነዱ ምናምን እኔ ግን እችላለሁ ለምን አልችልም እችላለሁ ከራስሽ ጋር ታወሪያለሽ አሁን በቃ ደስ የሚለኝ ሳያቸው ምናምን ከዛ እኔም በቃ ህልሜ እንደዛ ነው ኢንስፓየር ያደረጉሽ ነበር የምታያቸው ሴቶች ማላቃቸው እኮ ናቸው አላቃቸው መንገድ ላይ ግን ሲሄዱ ሳይ ወጣቱ መኪና ሲነዱ ሳይ ምናምን እኔ ሰፈር እንኳን ምኑ ነበር ኢንስፓየር የሚያደርግሽ በቃ ሴት ልጅ በራሷ ሰርታ ምናምን እንግዲህ እኔ እኮ አላቅም እንዳልኩ ባገዝም ብዬ ራንደምሊ ነው መንገድ ላይ ማያቸውና ይሄ የሶሳይቲውንም ማስተሳሰብ መቀየር እፈልጋለሁ ይሄ ሴት ልጅ በቃ በራሷ ሰርታ እንደዚህ መሆን አትችልም ማረግ አትችልም ባይዘው አትችልም ስትባል እንደውም ጭራሽ ሞር እኔን ኢንስፓየር ነው የሚያደርገኝ አትችልም ስትባል በቃ ጥሩ ነው ቆይ ሰርቻ ሳያችሁ ምናምን እዛ ጋር እንትን አላረግም ይሄ ምንድነው አልከራከርም ምንም መልስ አልሰጥም ጸጥ ነው የምለው ግን በድርጊት ግን ማሳየት ፈልጋለሁ አውርቼ ሳይሆን በውስጤ ሾው ምናምን እላለሁ አይታ ያላችሁ እና በቃ የሆነ ዝም ብሎ የለም አሁን ለምሳሌ ለክፍለ ሀገር ልጅ አሁን አዲስ አበባ ሰፊ ናት አዲስ አበባ አንተ የአዲስ አበባ ልጅ ሰው ሆኖ ራሱ ብዙ ሰፈሩን እኮ ያውቀው እኔ አሁን አዲስ አበባ ልጅ ነኝ እንዳልሽው ሁሉንም አላውቀው ዋና ዋናዎቹ እንዲያውም ከአዲስ አበባ ልጅ የበለጠ ክፍለ ሀገር ልጅ ያውቀዋል ስራ ያሳውቀኛል ብዙ ቦታ ስለምዞር ሙሉ በሙሉ ሳይሆን የተወሰነ በቃ በሚጠቅመኝ መልኩ አሁን ጎግል ማፕም አለ ግን ያው እዚህ መጥተህ ቢዝነስ ጀምር ቢዝነስ ኮኔክሽን ነው ቢዝነስ ኔትወርኪንግ ነው ቢዝነስ ብዙ ነገር አለ ያን ነገርን ቢልድ ማድረግ ግን ቀላል ነገር አይደለም በጣም ከባድ ነው ያን አሁን ብዙ እንደዚህ ቲክቶክ አልታወቀም ፌስቡክ ማርኬት ፕሌስ አለ እዛ ላይ ነበር አሁን የመጀመሪያ ቢዝነሶችን ማስተዋወቀው ግን በሶሻል ሚዲያ ማስተዋወቁን ግን አምንበት ነበር ስቲል የዛን ጊዜም it works ይሰራ ነበር ሐሳቡ እንዴት አንደርስታንድ አደረግሽው ምን እንዴት ነው አሁን እዚህ ዋኪንግ ከስተመር ብቻ እየጠበቅኩ ነው የምሸጠው ምንድነው የከፈትኩት ኤሌክትሮኒክስ ነበር የከፈትኩት ማሂ ኤሌክትሮኒክስ የሚል ፍያል ቤት ጋር ተወሰነ ተበድሬ ሴቭ ካደረኩትም ቤተሰብም ጊፍት እንዳልኩ ይሰጣል እዛስንም አድርጌ ማሂ ስቶር ከፈትኩኝ ያኔ ላይክ እንዳልኩ ገንዘቡ ቫልዩ ነበረው አሁን ያኔ በከፈትኩትበት ብር አሁን መክፈት ጭራሽ አይታሰብም ከባድ ነው ኤቭሪቲንግ እንኳን አሁን ያኔ ነበረ የኤሌክትሮኒክስ የቲቪ ምናምን ዋጋና አሁን ያለበት 3 እጥፍ ምንም አይገናኝምና በትንሹ እሱን እዛ ከፈትኩኝ ፍያል ቤት ከሳያው ዋኪንግ ከስተመር ነው ሰው ፕላን አድርጎ ቀዳውቶ የሚገዛው ነገር ነው ይሄ ቀላል ነገሮች አይደለም አሁን የቲቪ ዋሺንግ ማሽን ፍሪጅ ምናምን በፕላን ፓሶች ምናምን በፕላን ነው ወይ ደግሞ ላጤ ሆኖ ቤት ሲቀየር ጎጆ ሲወጣ ፊገር አውት ማድረግ አለብኝ ብዬ ስቲል ምናምን ሶሻል ሚዲያ ፌስቡክ ማርኬት ፕሌስ አገኘ እዛ ላይ ፖስት ሳደርግ በቃ ይሰራል ጥሩ ይሰራ ነበረ እኔም ቢሮ ስራዬን አላቆምኩም ነበረ ከዛ ግን ስቶክ ጥሩ ይዤ ነበር የምሰራው አሪፍ ነበረ እዛ አካባቢ በደንብ ታወቀ ከዛ ማሂ ኤሌክትሮኒክስ ምናምን የዛሬ 5 ዓመት እዛ አካባቢ የሚኖሩ ሰዎች ያሉታል ከዛ ግን በህይወት አጋጣሚ ምክንያት እዛ ስራ ቦታ መገኘት ሳቆም ምናምን ሌላ ሰው ብቻውን ሄዶ ማኔጅ ማድረግ ሲጀምር ሴልስ ብቻቸው ማኔጅ ማድረግ ሲጀምሩ እኔ መገኘት ሳልችል ስቀር የቢሮ ስራዬንም አቆምኩኝ ብዙ ነገሮችን ብቻ ተውኩኝና ህይወት ውስጥ አፕን ያደረገ ነገር ነበረ በቃ ሎዝ አደረኩት ሳያው እቃው እየተሸጠ በቤት ኪራይ መከፈል ነው ከዛ ምንድነው የሚሆነው መጨረሻ ላይ እቃህን ሸጠ ጨርሰ የቤት ኪራይ ከፍለህ መውጣት ስለዚህ I should keep
እቃዎቼን ምንም አይሆኑ ልዝጋው ምናምን ብዬ ዘጋሁት። ከዛ ያው እንዳልኩ ነው በህይወት አጋጣሚ ስራዎች ሰራባቸውን ምናምኖች አቆምኩኝ። ከዛ በጣም ለኔ የህይወቴ ከባድ ወቅት ነበረ። አመት ከምናምን እሱ ፕራይቬት ነው ብቻ እሱን አመት ከምናምኑን አለፍኩና ከእንደገና ተነስቼ ነው እንግዲህ አሁን ያለሁበት ያለሁት። በጣም አሪፍ። አሁን አመት ከምናምን ስትይ ዞሮ ዞሮ ስራ ለምደሻል፣ ሩጫ ለምደሻል እና ምናምንና ያንን ሁላ ነገር ማቆምና እዚህኛው ነገር ላይ መሆኑ ያመጣብሽ ዲፕሬሽንም ይሁን ሌላ ነገሮች አልነበሩ? በጣም ዲፕሬሽን። እንዴት አለፍሻቸው? እንዲህ በቀላል አለፍኳቸው። ብዙ ዋጋ አስከፍሎኛል። በቃ ሚዝራብል ሆንኩኝ ማለት ነው ወይ በቃ ተምሬ ምንም ነገር ሳላደርግ እዚሁ ቀረው ወይ ለትላለ ምናምን ሰዎች የትደርሻለሽ ብለን አንቺ ምናምን ይሉካል። በጣም በቃ በጣም ከባድ ነው። ግን በዛ ውስጥም ሆኖ እንደዛም ሆኜ ምንም አይነት ሁኔታ ውስጥ በገባ ግን እንደምወጣ ግን አውቃለሁ። እኔ ምን እንደሆነ አላውቅም እንደዚህ ፉል ኦፍ ኮንፊደንስ ያደረገኝ ግን በቃ እግዚአብሔር ይመስለኛል። በእውነት እኔ አላውቅም ሰው እኔ አሁን አልነገርኩም ስቶሪ በዛ መከራና በዛ ሁሉ ችግር ውስጥ በዛ ሁሉ ነገሮች ውስጥ በዛ ሁሉ ትችት ውስጥ በዛ ሁሉ ነቀፌታ ውስጥ በዛ ሁሉ ቀጥፋት ሁሉ ወደ አንተ በሚመጣበት ሰዓት ውስጥ ምናምን ኢቭን ፋሚሊ ራሱ አክሰፕት ላይ ያደርግ ይችላል አንዳንዴ። ያው ሳምታይምስ በደንብ ካልተረዱ ጉዳዮችን ፋሚሊም ራሱ ከጎንክ ላይ ሆነ ይችላል። በቃ ብቻዬን ነበርኩ ብል ይሻለኛል። እኔ በእርግጥ የሆነ ሳፖርት አድርገውኛል። ኢሞሽናሊ ግን ራሴን ሳፖርት ያደረኩት እኔና ፈጣሪ ብቻ ነው። ኢሞሽናሊ ዳውን መሆን በጣም መጥፎ ነገር ነው። በቃ ኢነርጂ ምናምን ሉዝ አደረኩት። ኢቭን ፊዚካሊ ተቀየርኩኝ። መልኬ ሁላ ተቀየረ። በቃ ፊቴ እኔ ምንም ሆኜ አላውቅም። በዛ ጊዜ ግን በቃ ከዛን ጊዜ በፊት አሁን እንደምታየው ነው ፊቴ። በቃ ፊቴ ላይ ብጉር ወጣ፣ ሽፍታ ወጣ ምናምን ራሴን ጠላሁት። ሞዴል ነበርኩኝ ብያለሁ። ያንን ፊዚካሊ በቃ ሳየው ራሴ ምናምን ግን ስቲል በዛ ሁሉም ውስጥ ነው ማለት አንድ ቀን ፈጣሪን አማድሬ አላውቅም። በቃ እግዚአብሔር ለመልካም እችን ነገር እንዳያት ነው፣ በዚህ መንገድ እንዳልፍ ነው። ነገር ግን የተሻለ ቀን ይመጣል፣ ኦብቪየስሊ ይመጣል። እኔ ከበፊትም ተማሪ ያለው ዶርም ልጆችም ያውቃሉ። ማታ ሳልጸልይ አልተኛም፣ ጠዋት ሳልጸልይ አልወጣም። ሁሌም ስቲል ነው። ታመሜም በምንም አይነት ሲቹዌሽን ውስጥ ብሆን ካልጋ መነሳት ባልችል ታመሜም ቢሆን እዛው ባለውበት ግን እጸልያለሁ። እግዚአብሔር ከሌለኝ ህይወቴ ባዶ እንደሆነ ነው የሚያስበው እና በጸሎት እግዚአብሔር አበርትቶኝ አሁን ያለሁበት አለሁኝ። ያንን ግን ያለፍኩት በእንደዛና እኔም ጎበዝ ነኝ ማለት ለራሴ ክሬዲት አንዳንዴ ለራስ መስጠት አለ ያስፈልጋል። በደንብ እንዳልኩ ነው ስቶሪውን ማውራት ስላልፈለኩ እንጂ በጣም ከባድ ብዙ ዋጋ ያስከፈለኝ ሴትነቴን የጠላሁበት በቃ ራሴንም እስከ ማጣት ደረጃ የደረስኩበት። ብቻሽን ነበርሽ የዛ ሰዓት? በቃ ብቻዬን ነበር። ሰው አጠገቤ ነበረ ግን ብቻዬን ነበርኩ። ይሄ ስሜት ደግሞ the worst feeling ማለት ሰዎች አጠገብህ እያሉ አንተ ብቻህን ስትሆን፣ ሰዎች ፊት ለፊት እየሳቁ የተጫወቱ ስለ አንተ ስሜት ሳይጨነቁ ሲቀሩ በጣም ከባድ ነው። አንተ ሰርተህ እያበላሃቸው ስለ አንተ መብላት ስላለመብላት ግድ ሳይሰጣቸው ሲቀር፣ ስለ አንተ አጠገባቸው ሆነ ድካምህን እያዩ ስለ አንተ ድካም ምንም ሳይጨነቁ ሲቀር፣ አጠገብህ ያለ ሰው እንደሌለ መቆጠር the worst feeling ነው። ሰው ያንተን ቫልዩ ሳይረዳ ሲቀር በጣም የሚያስጠላ ፊሊንግ ነውና እነዛን ነገሮች ሁሉ ኢሞሽናሊ የደረሱብኝን ነገሮች በእኔ ጥንካሬ እና በፈጣሪ ቸርነት ታልፏል። ያ አሁን ግን አሁን ካነሳሽው ጉዳይ ጋር ምናልባት በዛ አይነት እንግዲህ ጉዳዩን ስላላወራሽው አናውቀውም፣ ግን በዚህ ፊሊንግ ውስጥ ግን እያለፉ ያሉ ሰዎች ይኖራሉ። ምን ትመክሪያቸዋለሽ? እኔ በሰዎች በፍጹም ዲፔንድ አትሆኑ ብዬ ነው መመክራችሁ። ማለት አሁን አብረዋችሁ የሚበሉ፣ አብረዋችሁ የሚጠጡ፣ አብረዋችሁ የሚስቁ ያለ እናንተ ህይወቴ ባዶ ነው የሚሏችሁ ሰዎች ይኔቨር ነው መቼ ከህይወታችሁ ወጥተው እንደ ጉምተን ነው እንደሚጠፉ። ዛሬ እናንተ ስላላችሁ ይሆናል አብረዋችሁ ያሉት። ዛሬ እናንተ ስለምስቁ ይሆናል። ዛሬ እናንተ ጥሩ ደረጃ ላይ ስላላችሁ ይሆናል አብረዋችሁ ያሉት። ትንሽ የኮሽታ ድምጽ ሲሰሙ ግን ለሰላምታ ስደውል ስልክንም ላይ አነሱልክ ይችላሉ። ቸግሯት ነው ሊሉክ ይችላሉ። የሰው ልጅ ሲኖር በሊሚት ሲኖር ጥሩ ነው። በሊሚት መኖርንም ተምሬበታለሁ። ያኔ ብዙ ጊዜ ፖዚቲቭሊ ያሰብኳቸው በቃ ነገሮች ይሻሻላሉ፣
ነገ ሌላ ቀን ነው ምናምን እያልኳቸው ሊሚት ሳላበጅላቸው ያለፍኳቸው ጉዳዮች እኔን ዋጋ አስከፍለውኛል። ከመጀመሪያው ነው ካላስተማርክ ከዛ በኋላ ማንም ሰው ላይክ እሷ ሶ ካይንድ ምናምን የሚልክ ሰው የለም ወይ እሷ ከሞኝ ናት ነው የሚልክ። ነገሮችን እያወቅ በደንብ ተረድተህ ስታልፍ እና ወደ ሰው ስትሮንግ ሰው ነው የሚወደው። ለምን እንደሆነ አላውቅም። ስትሮንግ መሆን አለብህ፣ ሊሚትህን ማስጠበቅ አለብህ። sometimes ደግሞ ሴት ስትሆኒ ነው ፌሚኒን ነገሮች ደግሞ አሉ፣ ሶፍት መሆን ምናምን አለ አይደል? እኔ ደግሞ እንደዚህ አይነት ፐርሰናሊቲ አለኝ። ስቲል ይጋፉኛል በቃ የሆነ ካይንድ ሆኜ ኢትስ ኦኬ ምናምን ብዬም፣ ግን ያነዛ ሲቹዌሽኖች ግን ኖ ከሆነ ኖ ነው። ህይወት ዋጋ ያስከፍላል። አንድ ወርድ የህይወት ግን ዋጋ ትከፍልበታለህ። ይሄ ሼም ምናምን በጣም ሳታስበው ህይወት ግን ዋጋ ትከፍልበታለህ። የህይወት ዋጋ መክፈል ደግሞ በዛች ዓመታት ውስጥ የሚያልፍ አይደለም። በሆነ ኢንሲደንት በመጣ ቁጥር ታስታውሰዋለህ። ወደኋላ የሚጎትቱ ብዙ ነገሮች ይኖራሉ። አእምሮክ ላይ ራሱ የሚቀሩ ነገሮች ይኖራሉ። የላይፍ ኤክስፔክቴሽንህን ይሄ አናናር ስታይልህን ምናምን ይቀይራሉ። እኔ ልል የምችለው ነገር በእንደዚህ አይነት ሁኔታ ውስጥ ላሉ ሰዎች ሰው ችግር የለውም ይጥላክም ይውደድህም፣ እግዚአብሔር ብቻ አይጥላ። እግዚአብሔርን እጅ ይዞ ተደግፎ የትኛውንም ጋራ ተራራ የሚያሻግር አምላክ ስለሆነ ያለን የሱን እጅ ይዞ ማይሻገሩት ነገር የለም። ፈጣሪያቸውን ይጠጉ፣ የዲሲሽን ሰው ይሁኑ፣ ሊሚታቸውን ያስጠብቁ፣ ድሪም ይኑራቸው። የሆነ ወርድ የሆነ ጊዜ አንብቤ ነበር ለኔ ጠቀመኝ። እንዴት ነው? ዛሬ እንደሚሞት ሰው ኑር፣ ዘላለም እንደሚኖር ሰው ስራ። ዛሬ እንደሚሞት ሰው ስትኖር መልካም ደግ ትሆናለህ። መጥፎ ነገሮችን ላለማግረት ትጠነቀቃለህ። ምክንያቱም ከምድራዊ ህይወት ውጪ ሌላ ህይወት አለ አይደለ? ላይፋችን ውስጥ የምንኖረው። ስለዚህ መልካም ትሆናለህ። ለሰው ልጅ ክፉ አትሆንም። ነገ ጥዬ ለሚሄደው ነገር ነው ትላለህ። ስትሰራ ግን ዘላለም እንደሚኖር ሰው ነው መስራት ያለብህ። ሳክሰስፉል ትሆናለህ። ድሪሞችን አቺቭ ታደርጋለህ። ምክንያቱም ዘላለም ነገ ነው የምሞተው ብሎ ካሰብክማ ስራ መስራት አትችልም። ለምንድን ነው የምትደክመው ብለህ ነው የምታስበው። ግን ዘላለም እንደሚያስብ ሰው እንደሚኖር ሰው አስበህ ስትኖር ጎሎችን አቺቭ ታደርጋለህ። እኔ ብዙ ባይዘወይ ስራ ላይ እንደዚህ ብዙ ሰው ማማከር ምናምን አይነት ሰውም አይደለሁም። ካመንኩበት ዛሬ ማታ አስቤ ነገ ዲሳይድ ላደርግ እችላለሁ። ብዙ ነገሮችንም እንደዛ ስለሆነ የጀመርኩት ማለት ነው። ስራ ላይ ሰው የራሱን 10 ብራንች እየከፈተ ሰው እስቲ እኔ ጥሩ እኮ አይመስለኝም ምናምን ይልሃል። እኔ አሁን ሰዎች ሲጠይቁኝ ውስጣቸው ያመነበት ከሆነ አቅሙ አለን፣ እንሰራለን፣ ምንም አይነት ቻሌንጅ ቢመጣ እንወጣዋለን። ቢዝነስ በጣም ቀላል ነገር አይደለም፣ ከባድ ነገር ነው። ጀግንነት ይጠይቃል። ሳምታይምስ ዳውን አለው፣ ሳምታይምስ አፕ አለው። የሊኩዊድ መኒ እጥረት ይኖርካል። ብዙ ነገሮች ይመጣሉ። ጭንቀት፣ ስትረስ አለው። ስራ እኮ በጣም ስትረስ አለው። ስትረስን መቋቋም መቻል ራሱ እኮ አንድ ይሄ ችሎታክ ነው። እነዚህ ነገሮች ይቋቋማለሁ። ጎበዝ ነኝ፣ ድሪም አለኝ። 1-5 ዓመት ማይገባኝንም ህይወት ብኖር ከዛ በኋላ ለሚገቡኝን ህይወት ለመኖር እችላለሁ። በቃ ኢትስ ኦኬ። ዛሬ ላይ 2 ዓመት 3 ዓመት 5 ዓመት ሆን ችግር የለውም፣ ተቸግሬ ልኖር። ከዛ በኋላ ብራንዴን ቢልድ አድርጌ የተሻለ ህይወት መኖር እችላለሁ ብሎ ሰው ካሰበ ጀስት ጎ ሄድ ነው የምለው። ጊዜው እንዲህ ነው ምናምን ብዬ ላሳንፋቸው። ካልሞከሩ በምን ያውቁታል? ሞከራም ፌል ማድረግ እኮ አንድ ነገር ነው። እንዲያውም ካለመሞከር መሞከር ይሻላል። ያ ሞክረው ፌል ማድረግ ራሱ እኮ አንድ ራሱን ይቻላል። ምን ሆነ ፌል እንዳደረግ ምን አፕን እንዳደረገ ምናምን አንደርስታንድ ታደርግበትና ለነገ የተሻለ ሰው ትሆናለህ። በቃ መሞከር ነው። ቢካለ መሞከር ነው። ይኔቨር ነው። ዛሬ ሊሆን ይችላል፣ ነገ ሊሆን ይችላል፣ ከነገ ወዲያ ሊሆን ይችላል። አንድ ቀን ግን ድሪም መሳካቱ አይቀር። ስራ ማጣት አጋጥሞሽ ያውቃል? እግዚአብሔር ይመስገን አጋጥሞኝ አያውቅም ስራ ማጣት። አሁን አንዳንድ ሰው ይሞክራል ስራ እና አንዳንዴ እንደዚህ አሁን ብዙ ፖድካስት ማዳመጥ ወይም ሞቲቬሽናል ነገሮችን ብዙ መስማት ምን አይነት ሰው እንድንሆን ያደርገናል። እናውቀዋለን ነገርየውን በደንብ ታውቂዋለሽ። በቃ ለኔ የሚገባኝማ ምናምን ብለሽ ግን ደግሞ አክቹዋል መሬት ላይ ያለው ተግባር ላይ ግን እንድትወርጂ አያደርግሽም። እና አንዳንዴ ስኪሉ ከሌለ እና ማለፍ ባለብሽ መንገድ ካላለፍሽ ሪያሊቲውን አትጋፈጪው፣ የምትፈልጊው ደረጃ ላይ አትደርሽም። እና ላይክ አንዳንድ ሰው አረ ስራ የለውም ምንም ስራ የለውም ግን ደሞዙን ይንቃል። እቺ ደሞዝማ ምናምን ብለው የሚያነሱ ሰዎች አሉና አሁን ባለንበት ጊዜ ደግሞ እንደምታዩ ነው እያንዳንዷ ነገር ከፍለሽ ነው። ልክ ነህ። አሁን ብዙ ጊዜ እቺ ምን አላት ይላል ሰውን 1000 ብር ምን አላት ይላል። 1000 ብር ኢንካም ያመጣ ነገር ሳይኖርም
አሁን ይህንን ያነሳውበት ምክንያት ምንድን ነው? እንግዲህ እንደምናየው በጣም ብዙ ስራ አጥቶ የተቀመጠ ብዙ ወጣት አለ። በዛው ልክ ደግሞ ንቀት ደግሞ አይገባኝም፣ ኧረ ይሄንንማ እኔ ተኝቼ አገኘዋለሁ ማለት አንድ ቀን ሰው ሊሰጥሽ ይችላል፣ አንድ ሳምንት እሺ ሊሰጥሽ ይችላል። ከዛ በላይ ግን ማንም ዞር ብሎ የሚያይሽ የለም። ቅድም እንዳልሽው ነው ሰው የሚፈልገው አሸናፊውን ሰው ነው፣ ጠንካራውን ሰው ነው፣ እየሰራ ያለ ሰው ነው ባይዘወይ ሰው የሚረዳው እንጂ ቁጭ ያለ ሰው ማንም ሊረዳው ፈቃደኛ አይደለም። ሰው እዚህ ሁኔታ ላይ ያሉ ሰዎች አሁን እንግዲህ አንቺን ሳይሽ የተለያዩ ነገሮችን ትሰሪያለሽ፣ ትሞክሪያለሽ ምናምንና አሁን ያለሽበት ደረጃ ላይ ደርሰሻል። ግን መጀመሪያ ያንን የኤሌክትሮኒክስ ሱቅ ባከፍቺ የመጀመሪያውን 4,000 ብር ደሞዝ ተቀጥረሽ ባሰሪ እዚህ ጋር አደርሽም ነበረ ወይም ሌላ ደረጃ ላይ ነበር የምትሆኚውና አሁን ግን ስራውን ንቀው ቁጭ አሉ። ግን ደግሞ ስራ የለም ብሎ ያማረሩ ያሉ ሰዎች ይኖራሉና ምን ያድርጉ? አድቫይስ። ቅርብ ቀን ሶሻል ሚዲያ ላይ አንድ የወጣ ቪዲዮ አየሁኝና በቃ የተማርኩት ለዚህ ለ7,000 ብር ነው፣ ህይወቴ እንዲህ ነው ማለት ነው ምናምን ብላ የሆነች ልጅ ቪዲዮ ሰርታለች። እና እኔም የሆነ ሀሳብ ማስተላለፍ የምፈልገው ለቪው ዲፔንድ ሆኜ ሳይሆን ምን አይነት መልእክት አለው ወይ ነው ከኔ ህይወት ምን እንዲማሩ ምናምን ብዬ የምሰራቸው ቪዲዮዎች አሉ። ብቻ የዛን ቀን እኔም በሮንግ በሆነ መንገድ አትውሰዱት ግን አልኩኝ። ለምሳሌ 7,000 ብር ደሞዝ መቀጠር የትራንስፖርት ኮስት ከሌለ አይኖ ጊዜው ከባድ ነው፣ ኤቭሪቲንግ ኤክስፔንሲቭ ነው። ግን ስራ ሳይኖራቸውም እየኖሩ አይደለም። ስለዚህ 7,000 ብር አግኝቶ ተጨማሪ እየኖሩ ስለሆነ ኦልሬዲ 7,000 ብር አግኝተው የትራንስፖርት ኮስት ከሌለ ወጥቶ መስራት ኤክስፒሪየንስ ማግኘት በጣም ትልቅ ነገር ነው። ኤክስፒሪየንስ ነው ባይ ዘ ዌይ የሚመነዘረው። ዝም ብለህ ወረቀት ይዘህ ወረቀት ላይ ያለው የተማርከው ነገርና መሬት ላይ ሲወርድ ባይ ዘ ዌይ ቶታሊ ዲፍረንት ነው። አይገናኝም፣ ምንም ጭራሽ ገናኝ ነገር የለውም። ገባ ወደ ሪያሊቲው ሲመጣና ኤክስፒሪየንስ በጣም ትልቅ ነገር ነው። የራሳቸው የተማሩትን ነገር ብቻ አይደለም እዛ ጋር ደግሞ የሚያዩት የሆነ ቦታ ሲገቡ ሌላም ብዙ ነገር ይማራሉ። ልክ አንድ እርምጃ ሲራመዱ የተሻለ ነገር ይመጣል። እዛ ጋር ሌላ የነሱን ትክክለኛ የሆነ ፖዚሽን የሚሰጣቸው በተማሩበት ሰው ያገኛሉ። ደግሞ ውስጥ አንድ ጥያቄ አንተ ልጠይቅህ። አንተ ጋር መጥቶ አሁን የሆነ ነገር ክሬት አድርጎ አሁን ከምትሰራው የሆነ ሌቭል ከፍ የሚያደርግልህ ሰው ከመጣ ለምንድን ነው የማትቀጥረው? ደስ ብሎኝ አይደለ ቦነስ ጨምሬ እስኪ ልህን ካላሳዩ በምን ታውቃለህ? በምንም መጥቶ አሁን ሳምበዴ 20,000 ብር ቅጠረኝ ቢል ይሻልሃል? አትቀጥረውም። እንደዛ ቢልህ ዋይ ነው የምትለው። ምንውንም አታውቀውማ። እስቲ አብርሽ 1 ሳምንት 2 ሳምንት አስገባኝና ላሳይክና ከዛ በኋላ ዲሳይድ ታደርጋለህ ቢልህ ፖዚቲቭ ወይ ነው አይደለ? የተሻለ ነው እንጂ እንደዛም ቢለኝ አላስገባው። ሰርቶ ሊያሳይህ ይገባል። የተሻለ ወይ ነው ወይውን ነው ማለት። ሶሻል ሚዲያ ላይ ወጥቶ የሆነ ያክል ገንዘብ ልንቀጠር ነው የተማርነው ከማለት እኔ ከሌ በእንትን ዲፓርትመንት ተመርቄ ይሄን አይነት ዕውቀት አለኝ፣ ይሄንን አክሰስ የምትፈልጉ ሰዎች እኔን ኮንታክት አድርጉኝ። ዩሲ እንዴት መቀየር እንደምትችል ነገሮችን እንደዚህ ተቀጥሬ በዚህ ልሰራ ነው እንዴ ምናምን ብሎ የመስራት አቅሙ ካለ ቪዲዮ በቃ ስማርት ከሆንክ እኔ ይሄንን ዲፓርትመንት ተመርቄያለሁ፣ ይሄን አይነት ስኪሎች አሉኝ፣ የሆነ ያክል ጊዜም ፍሪ መስራት እችላለሁ፣ ስኪሌን አይታችሁ ከዛ በኋላ እናንተ ትቀጥሩኛላችሁ። በጣም ብዙ ሰው ነው የሚጠራክ። ኮንፊደንስ ብቻ ይበቃል እዛ ጋር ያየው ነገር። ከዛ የሆነ ሰው መጥቶ እንዳልኩ ነው ካምፓኒህን የሆነ ነገር ፕሮፖዛል ይዞ መጥቶ ቢያሳይ የተሻለ ነገር ቢያደርግ ትቀጥረዋለህ። ግን ዝም ብሎ ራንደምሊ ተምሬያለሁ ብለህ ስለመጣ ብቻ የምትቀጠርበት ዘመን አይደለም። አንድ ኮርስን ብቻ በቂ አይደለም። የተለያዩ ስኪሎች መጨመር አለብህ። አጫጭር ኮርሶች መማር አለብህ። ገባ ኢንጂነር ብትሆን ኤክሴል መስራት አለብህ። የሆነ ነገር ብቻ የሆኑ ነገሮችን ሰብሰብ ያለ እውቀት ሊኖርህ ይገባል። አፕግሬድ ማለት ነው። ሶሻል ሚዲያ ላይ የምናባክነውን ታይም ኦንላይን ላይ በጣም እንግዲህ ታውቃለህ አንተም በጣም ብዙ ፍሪ ኮርስ የሚሰጡ ኮርሶች አሉ። እነሱን መማር፣ ራስን አፕግሬድ ማድረግ። ዩቲዩብ ላይ ብዙ ነገሮች አሉ የሚሰጡ፣ እነሱን መማር። ከዛ በኋላ ራስ ፕራክቲስ አድርገው ኦልሬዲ ስኪሉ አለ። ምንድነው ስትባል ሲቪል ኢንጂነር ነኝ ብቻ አትልም። እንደዚህ አይነቶች እውቀቶችም አሉኝ ተጨማሪ ያለው ሰው ነው እድሉ ኦፖርቹኒቲ የሚሰጠው ላለው ይጨመርልታል። ስለዚህ አንዳንዴ ፍሪም ቢሆን አይደለም በክፍያ ፍሪም ቢሆን አንድ ስቴፕ ወጣችሁ ስሩ። አንድ ታሪክ ልንገርክ። አንድ ልጅ ነበረ ከእናቱ ጋር ነው የሚኖረው። ብቸኛ ልጅ ነው። እናቱ ልብስ እያጠበች ነው የምታሳድገው። ከዛ 2 ዓመት ሆነው ስራ ሳያገኝ እናቱ
ሰው ቤት ልብስ ያጠበች ጉሊት የነገረች ነው የምታሳድገውና በቃ እናቱ ለፍታን ያስተማርችው እንግዲህ ዩኒቨርሲቲ በጣም ገንዘብ የሚፈልግ ቦታ ነው ታውቃለህ ከዛ በኋላ I have to decide አለና ሌላ ሰፈር ሄዶ ደላላ ቤት ይሄዳል ዲግሪ አለው ተመርቋል I think በማኔጅመንት በተለያዩ ኮርሶች ብቻ ረስቻለሁ ከዛ ሄድና ሌላ ሰው ኖርማል ደላላ ሰራተኞች የሚቀጠሩበት ሄድና እንዳጋጣሚ እዛ ቤት ሲሄድ ደነገጠ ሰውየው ሳያው ጉድ ሉኪንግ ነው ዌል ድሬስድ ነው ምናምንና ለምንድን ነው የመጣው ሲለው ልቀጠር ላንተማ እንደዛ ከሆነ ቆይ ሰራተኛ የሚፈልግ ብቻውን የሚኖር አንድ ትልቅ ሰው አለ የተከበረ ሰው ነው ግን ሴት ሰራተኛ አይደለም የሚፈልገው ወንድ ነው ላይክ ማኔጅ እንዲያደርግለት ቤቱ የሚፈልገው ከዛ ምናምን ይላል ሄደ እሱ ቤት ተቀጠረ ልጁ በቃ ይችላል ልብስ ማጠብ ይችላል ቤት ማጽዳት ይችላል ምናምን ቤቱን አጽድቶለት ወጥቶ ይሄዳል ማለት ነው ከዛ የሆነ ቀን ድንገት አይገናኙም ራሱ ከባለቤቱ ጋር ድንገት ደሞዙን እዛ ነው የሚያስቀምጥለትና ተገናኝተው በጣም ቢዚ ነው ያሰው ወንድ እንደሆነ ያውቃል ይቀጠረው ያውቃል የመጀመሪያ ቀን ሲገባ ነው የተዋወቁት ከዛ በኋላ ተያይተው ማቆም ቢዚ ነው ሰው ይስፋ ከዛ ሲያዩ ምንም እንደዛ አይነት ሉክ የለውም ኮሙኒኬት ሲያደርጉም ሲያወሩም ያስታውቃል አይደለ የተማረ ሰው ኤጁኬሽናል እንትኑን በቃ ሲነግረው ምናምን ሰውየው ምንድነው ግን አንተ እንዴት እዚህ ልትገባ ቻልክ ነው እንዲ ተመርቄ እናቴ ጋር እንደዚህ 2 አመት ቁጭ አልኩኝና ስራ የለኝም ምናምን በጣም ነው የገረመው በቃ ሰውየው በጣም ገርሞታል አንዳንዴ ዝቅ ስትል ነው ከፍታ የሚመጣው በቃ የድርጅቱ ማኔጀር ነው ያደረገው ወስዶ ወዲያው በቃ አስበቀዋል ከ5000 ብር ደሞዝ I think 50000 ብር ደሞዝ ነው የተቀጠረው በቃ ቁጭ ብለህ የሚመጣ ነገር የለም ኦፖርቹኒቲ እንዳለ አንድ ግሬስ ሲወጣ ነው የሚመጣው ስለዚህ እኔ ቤት ውስጥ ቁጭ አትበሉ ኢቭን ሶሻል ሚዲያ ላቨርስም ቢሆኑ የሚወዱ ሰዎችም ቢሆኑ ስክሮል ከማድረግ ቪዲዮ ስሩ ፐርሰናል ብራንዳችሁን ገንቡበት የሆነ ራሳችሁን አስተዋውቁ ሶሻል ሚዲያ ኦፖርቹኒቲ ስለሚያመጣ ኢንካም ጀነሬት ማድረግ ስለሚቻል ፐርሰናል ብራንድን ቢልድ ማድረግ ስለሚቻል አትሊስት እሱን አድርጉት ነው የሚለው ሶሻል ሚዲያ የሚወዱም ከሆነ በተማረቁበት በፕሮፌሽናቸው መስራት የሚፈልጉ ከሆነም ደግሞ sometimes ሳክሪፋይ መክፈል አለባችሁ ሲወጡ ኦፖርቹኒቲ ይመጣል ቤት ቁጭ ብሎ የሚመጣ ኦፖርቹኒቲ ስለሌለ ጎብዙ ለራሳችሁ ስኪል ጨምሩ ባንድ ዲግሪ ኦር ምናምን ብቻ አትቀመጡ ተማሩ ሾርት ኮርሶች ምናምን ሙያ ደግሞ በጣም አሪፍ ነገር ነው ሙያ ነው አሁን ቆም ያበላው በቃ ሙያ ነክታ ሴት ስትሆን ማአት ሙያዎች አሉ አሁን ለሴት የሚሆኑ ለወንድ በጣም ብዙ ሙያ አለ ሶ ቤት ከመቀመጥ አንድ እርምጃ እነሱ ይወዱታል የሚገርም ኢቭን እኔ ስራ ኦፖርቹኒቲ እስኪመጣ ባይኖር እንኳን ስራ እንዳለው ሰው ጠዋት ተነስቶ በቃ ጸልዮ ታጥቦ ምናምን የሚተኙበትን ክላስ አንዳንድ ሰዎች ትናንት ባደሩበት እዛው ክላስ ውስጥ ፖዚቲቭ ኤነርጂ እንዲመጣ እንኳን ክላሳቸውን አጽድተው ምናምን ቁጭ ብለው አለ አይደለ ከዛ ወክ ማድረግ ቤት ውስጥ ሚስጥር ነገር ማድረግ ካፌ ሄዶ ቁጭ ብሎ የሆነ ነገር ማድረግ ሶሻል ሚዲያ ላይ ቁጭ ብለህ የምትል ከሆነ ትደነዝዛለህ ምንም ክሬቲቭ ልትሆን አትችልም ከሆነ ነገር ውጪ መውጣት አለብህ እኔ አሁን ጠዋት ሞርኒንግ ስነሳ ስልክ ማየት አልፈልግም እንትኔን ነው የሚያበላሽብኝ ያላል ማይንዴን ጠዋት ተነስቼ በቃ ማረጋውን ነገር አድርጌ ክፍሌን አጽድቼ ምናምን ሰው የሚያግዘኝ ቢኖር እንኳን በቃ ያን ነገር ወደዋለሁ ክፍሌን አስተካክዬ ምናምን ጸሎቴን ጸልዬ ከዛ ሻወሬን ወስጄ ምናምን ተነስቼ ቁርስ እንኳን የቁርስ ሰው አይደለም በቃ ሰው ወደ ስራ ይወጣል ኦኬ ወደ ኋላ አሁን እንመለስና ያቺ ያልሻት 1 አመት አለፈች ካለፈ በኋላ አመት ከምናምን ሰው ተመልሰሽ ወደ ስራ ገባሽ ሰው ከወጣሽ በኋላ ምን ነበር የተሰማሽ ስሜት ይሄም አለፈልኝ ነው ወይስ ተመስገን ከዚህ በኋላ ደግሞ ሌላ ነገር ይጠብቀኛል ተመስገን አልኩኝ በመጀመሪያ በቃ አንዳንዴ እንዴት ነው ማይታለፍ የሚመስሉ ነገሮች የሉም እንዴት ብዬ ላስረዳክ አሁን በቀላሉ የሰው ልጅ ቁመቱ መጨመር አይችልም አይደል ቁመቱ ባለበት ነው የሚሆነው እስካሁን እድሜው ድረስ በቃ እግዚአብሔር በቃ ማይጨመረውን ቁመት ጨምሮ እንደማሳየት በለው የኔ ህይወት ላይ በቃ ኢምፖሲብል የሆነውን ነገር ፖሲብል አድርገው እና ያሳየኝ ከዛ ነገር ውስጥ ወጥቼ ከዛ በኋላ በቃ ራሴን ኢንስፓየር አድርጌ በቃ ትችያለሽ ጎበዝ ነሽ ብዬ ከዛ በኋላ ብዙ ነገሮችን ቁጭ ብዬ እንደ በፊቱ አይደለሁም በጣም ተረጋግቼ ማደርግ ነኝ ነገሮችንም ውሳኔም ተረጋግቼ ነው ዲሳይድ ማድረገው ብዙ ሳርክሎችም የሉኝም ብዙ የነበሩኝ ስላልጠቀሙኝ ምንም አልጠቀሙኝም ለአመታት የነበሩት ሰዎች ምንም ኢነርጂን ድሬን ከማድረግ ባለፈ እንዳልኩ ነው ሊሚት ባረግ ኖሮ ያው ሁሉ ነገር አይደርስብኝም ነበርና
ሰርክሌን ቀንሼ ማሂ ምን ላይ ጎበዝ ናት፣ ምን መማር አለባት፣ ምን መስራት አለባት የሚለውን ፎከስ አድርጌ ከልጅነት የምወደው ነገር ስለሆነ ሾርት ኮርሶችን እንዳልኩ መማር ጀመርኩኝ። ዲዛይነር ምናምን እሱን በደንብ ተማርኩኝ። ሶፍትዌሮችን ተማርኩኝ እንደነዚህ ሬቪት፣ ስኬችአፕ፣ ዲ5 የሚባሉ ሬንደሪንግ አፖች አሉ እነሱን ምናምን ተማርኩኝ። ከዛ በቃ እቤቶኜ የኤሌክትሮኒክሱን እቃ አስረከብኩት ለሰው። ትንሽ ሊኩዊድ መኒ ነበረኝ። ከዛ የሆነ ነገሮችን እየገዙ መሸጥ አለ አይደለ? የሆነ ነገር ገዛለሁ እሸጣለሁ፣ የሆነ ነገር ገዛለሁ እሸጣለሁ። ከዛ ጥሩ ሆነ እሱ ነገር። ኦንላይን ነው? ኦንላይን ሳይሆን ትልልቅ ሀሴት ነገሮች መኪናም ሊሆን ይችላል ምናምን ገዝቶ መሸጥ በነበረኝ ብሩ ጥሩ ነበር የሆነው። ላይክ አመት ከምናምን ቆይቷል። በዛ አጋጣሚ በጣም ብዙ ነገሮች ጨምረው ነበረ። እቃውን ሳስረክበው ብዙ እቃ ስለነበረ ጥሩ ምንጭ ላይ ገንዘብ ነበረ። ከዛ በኋላ አሁን የራሴን ነገር ነው ማድረግ የምፈልገዋል። ቤቴን ማሳመር በጣም ወዳለው። ከዛ መጀመሪያ ከቤት ነው ሁሉም ነገር የሚጀምረው። ስራ እየሰራው ነው ቤቴን በደንብ ላሳምርና ብዬ ቤቴን ምናምን ፏስ አደርገው ሶሻል ሚዲያ ላይ የሆነ ቀን ፖስት አደረግኩት። ሰው ሁሉ ተገረመ። ብታይ በሚሊዮን ነው መጀመሪያ የታየው። ከዛ እቃሽን ከየት ነው ከየት ነው የገዛሽው ምናምን ሲል ኦኬ እንደዚህ አይነት እቃ የለም ሰው ይፈልጋሉ ማለት ነው። ሰው ነበር ለኔ ያመጣልኛል ምናምን። ከዚህ የምገዛቸው ነገሮች አሉ በጣም ፒክ ሆኜ ላይክ ኤክስፔንሲቭ ሆኖ አይደለም ግን የሆነ የምርጫ ጉዳይ አለ አይደለ? የምርጫ ጉዳይ ነው። ከዛ በቃ አሪፍ ነበረ። ቤቴን ወደዋለሁ ነው ሞቶ ቢሆንስ። ከዛ እንደምፈልገው አድርጌ ስላሳመርኩት ማለት ነው። እንደ በቃ ሰው ወደደው። ስለዚህ ይሄን ያህል ፍላጎት ካለ ዋይ ኖት ማላቀርበው ብዬ ማይ ስቶር ተጀመረ ማለት ነው። ከዛ አሁን የቤት ዲኮር፣ ሆም ዲኮሮች፣ ላይቲንጎች እንደ ስታንድ ላይቶች ምናምን በቃ በአጠቃላይ የኪችን ጋጀቶች፣ ሆም ዲኮር እና የኦፊስ ዲኮሮችን ማቅረብ ጀመርኩኝ ማለት ነው። መጀመሪያ ስጀምር በትንሹ ነበር። አሁን ያው ኢምፖርት አድርገን እናከፋፍላለን። በጣም አሪፍ። ኦንላይን ላይ ግን መጀመሪያ ሱቅ አይደለም የከፈትኩት። የተወሰነ ፐርሰንት ግምት አይደለ የሰውን ፍላጎት ልይና የሆነ ትንሽ ኦንላይን ላይ ፖስት ዛሬ መጥቶ ነገ ያልቃል፣ ዛሬ መጥቶ ነገ ያልቃል። ቢኮዝ ሪያሊቲውን አይቶታል ሰው። በወሬ አይደለም ያሳየዋቸው ቤት ውስጥ አድርጌ በተግባር ስለነበረ ሰውን በቃ ወዶት በጣም እስካሁን ድረስ እንደ ቤተሰብ በቃ በዓል ሲመጣ ተደዋውለን መጥተው ምናምን ነው የሚገዙና የነበሩኝም ፋኖች በጣም ደስ የሚሉ ነበር። በደንብ ሳፖርት አድርገውኛል። ደስ የሚሉ በቃ ሳፖርት ለማድረግ ራሱ የገዙኝ ሰዎች ነበሩ። የማውቃቸው ሰዎች ሳፖርት አድርገውኛል። ስቲል እስካሁን በቃ ያላቅም የላይፍ አጋጣሚ ምን ብቻ የማታውቃቸው ሰዎች ናቸው። ብዙ ሁሌም ስትሬንጀር ነው ሰፖርት የሚያደርገው። ኢቨን ሰው የሚያደንቅህ እንኳን እኮ ኢነርጂህን ራሱን እንትን የሚያደርግልህ የማያውቅ ሰው ነው። የሆነ ነገሩ ይቀንሳል። መጀመሪያ እንደነበረው አይደለም። ቴንኪዩ ዜር ያክብርልኝ። ምን እንደሆነ አላገበልኝ ወይ ፍጹም አድርገው ካስበው ነው የሚመጡት ምን እንደሆነ የሚያስቡትና እኔ አሁን ሰው ባወቅ ቁጥር ሞር በጣም ነው ማከብረው። እዛ ጋር ማየው ሌላ ፐርሰናሊቲ ከሌለ በስተቀር ሪስፔክት ነው የምሰጠው። ለምን ግን አሁን ሰው አብዛኛው ሰው የሆነ ነገር ትቀልባቸዋለህ። ኢቭን በቃ አክብረክ እንገናኝ ምናምን ሲሉ በፕሮግራም አግኝታቸው ምናምን ራሱ በቃ የሆነ ቀን ወይ ሰው ለቋቃት አለ ምናምን ብለው ማውራት ሲጀምሩታል። ምንም ስለአንተ ሳያውቁ አንድ ቀን ወይ አብረህ ፎቶ ተነስተሃል ወይ አንድ ቀን አብረህ ኮፊ ጠጥተሃል እና አስቸጋሪ ነው። ስለዚህ ብቻ በዛ መንገድ ሶሻል ሚዲያ ላይ ሳፖርት አደረጉኝ። የማላውቃቸው ሰዎች ምናምን ገዙኝ። በደንብ እንደዚህ ፍላጎቱ ካለ ላምጣልኩኝ። ማይ ስቶር መጀመሪያ ቦሌ ሪያሊቲ ላይ ነበር የከፈትኩት። ከዛ ቀጥሎ ሰሚት ፍየል ቤት የከፈትኩት። አሁን የሪያሊቲው ቅርብ ጊዜ አሁን ተዘጋ መንገዱ ምናምን ሲል፣ ከዛ ደግሞ ቦታዋም ጠባብ ናት። አሁን ሌላ ቦታ እንግዲህ እያስተካከልን ነው። ሁለተኛ ብራንች ደግሞ የነበረውን ያው ለመቀጠል። ኦኬ ቅድም ያነሳሽው ላይ ኤኒዋን መጥቶ ስለሆነ ሰው ካወራ አንድ የሚባል አባባል አለ አይደለ? ስለ ሰው ሲያማ ለኔ ብለህ ስማ። በቃ የሆነ ሰው መጥቶ ስለሆነ ሰው ከቦጨቀ ነገም ትቦጨቂያለሽ። መፍራት አለብህ። እኔ ፈራለሁ በቃ ጠፋለሁ። ከዛ አይቀርልህም። በቃ ለኔ ብለህ ስማ ነው። ኤኒቲንግ አይቀርልህም። ያ ኦብቪስሊ እንደዛ ባንቺ ላይ የደረሰ ነገር ነበር ያጋጠመሽ? ሰው ሳያውቁ ስለአንተ ማንነት ሳያውቁ ምን እንደምትሰራ እንኳን ሳያውቁ ላይክ
አሁን እኔ በሶሻል ሚዲያ ሳምታይምስ ሰዎች ያውቀዋል ድንገት የሆነ ስራ ቦታ ምናምን ትገናኛለህ በስራም አሁን ለምሳሌ እኔ አንድ ኤግዛምፕል እስቲ የሆነ ቀን የሆነ ካፌ ሄጄ ቁጭ አልኩኝ ደክሞኛል ምናምን ትንሽ አሞኛል ነገርም ምግብም አልበላሁም ከዛ ኢንተረስትም የለኝም ምግብ ሶ ብዙ ጊዜ እንደዚህ አይነት ስሜት ሲሰማኝ ሚሪንዳ የምጠጣው እሺ በቀን አንዴ ነው ምግብ ባይዘው ወይ ነው የምበላው በጣም አሪፍ ነው ከዛ ሚሪንዳ ጠጣ ነው ቁጭ አልኩት በጣም ደክሞኛል ምናምን መጡና ማላውቀው ስትሬንጀር ሰው ነው መጣና አጠገቤ ቁጭ አለ ከዛ በቃ እናንተ እንደ ሶሻል ሚዲያ ኢንፍሉዌንሰሮች ምናምን ማልሁን ምልሁን ይና ምል ስራ ምናምን አያውቅም በቃ ግን ሶሻል ሚዲያ ኢንፍሉዌንሰርን ብቻ ብትሆን you have to respect አይደለ ሪስፔክት ማድረግ አለበት በደንብ አንዳንድ ሰዎች ሳያውቁ መስመራቸውን ያልፋሉና አሁን እዛ ጋር ብትመልስም ችግር ነው ጭራሽ ያ ነገር ነው የሚጨመርብህ ባትመልስም ችግር ነው ብቻ እዛ ጋር አብሮኝ ቁጭ ብሎ የነበረው ሰው እኔ አላውቀውም እንዳልኩ ብቻ ብዙ ሰው የሚያውቀው አይነት ሰው ነው ላካኔ ምንም ማውቀው ነገር የለም እዛ ጋር ያዩ ሰዎች ወይ እሷን እኮ አውቃታለሁ ምናምን ብለው የሆነ ነገር ሊያወሩ ይችላሉ ነው በማታውቀው ነገር ከዛ ደግሞ አንዳንዴ አንተን ለማጣጣል አብሮ ጓደኛ ሆኖ ራሱ ከዛ ሰው ተሽለ ከተገኘ አንተን ለማጣጣል ያቺ ነገር ሊጠቀሙባት ይፈልጋሉ ሊፈልጉ ይችላሉ እሷ እኮ እንደዚህ ብላ ምናምን ኬስ ሰማ ደግሞ ይነጋገራል ሰው በቃ እንደዚህ አይነት ሰው ከህይወቴ ነው ማስወጣው አልፈልግም የሆነ ላሉ ባልታ ጊዜም የለኝም ለምን እንደዚህ አይነት ነገር ውስጥ ገባለሁ ዳስ ወይ አሁን ምንም እንዳልኩ ነው ለኦኬዥናል ለሆነ ፕሮግራም ምናምን መገናኛቸው ሰዎች አሉኝ ግን እንደዚህ ብዙ ጓደኛ ምናምን ቤስት ፍሬንድ ሰብስቤ ምናምን ያለው ሰው አይደለም ኦኬ ስለ ቅጥር ቅድም እያነሳን ነበርና ዞሮ ዞሮ አሁን አንቺ ሰራተኞችን ቀጥረሽ ነው እያሰራሽ ያለሽው ያንቺ ዋና ቪዥኑ አንቺ ጋር ቢሆንም ግን ደግሞ ያንን ቪዥን ወደ መሬት ለማውረድ ዞሮ ዞሮ የሰው ኃይል ያስፈልጋል በደም ሃይሪንግ ሲስተምሽ ምን ይመስላል እንዴት ነው ሃይር የምታረጊው ስታነጻ መቼለት 16 ሰው ለመቅጠር እሺ ማስታወቂያ አውጥተን ነበር እሺ ከዛ ዛጋ የቴሌግራም እንትን አስቀምጠናል ዩዘር ኔም በዛ ፖርትፎሊዮ ሲቪ ላኩልን ያለው አለ ከዛ የስራ የቢዝነስ ስልኮች አሉ ፕሮፋይል በማርያም በእግዚአብሔር ቅጠሩኝ ይላል አረ በልመና አይደለም ከዛ ከምሽቱ 3 ሰዓት ራሳደ ብሎ ሲቪ አውጥታችሁ ነበር ምናምን ይላሉ እና በቃ ተደነግጣለህ የሆነ ችግር ፐርሰናል ነገሮች ሊገጥማቸው ይችላል አንዳንዴ ችግሮች ሊያስገድዷቸው ይችላል እኔ ማንንም ሆኜ ሰውን ጀጅ ላደርግ አልችልም ቢኮዝ ያሉበትን ሲቹዌሽን አላውቀውም እኔ ገባ እኔ ባይ ኔቸርም ሰው ጀጅ ማድረግ አይነት ሰው አይደለሁም ቢኮዝ አንተ የሆነ ነገር ስታደርግ የሆነ ምክንያት ይኖራል አይደል ያስገደደህ ነገር ይኖራል ብዙ ነገሮች ይኖራሉ ላይፍ ውስጥ ሰው በጣም ጥቂት ሰው ነው ፖርትፎሊዮ እና ሲቪ ላከው ቮይስ ነው የሚልኩት ቴክስት ነው የሚልኩልህ ምናምን እና የስራ ሃይሪንግ ሲስተም ሲወጣ የተጠየቀውን ነገር ብቻ ማድረግ አሻሽለህ እንደው ፖርትፎሊዮክን ማሳመር የሰራቸውን ስራዎች ማካተት ሲቪ ላይ የሰራህባቸውን ድርጅቶች ምናምን ማስገባት ያንተን ተጨማሪ ስኪል ምናምን ማሳየት እንደዛ ነው እንጂ እንዳልኩ ነው በጣም እኮ ጎበዝ ነው ወይ ምን ገጥሟቸው እንደሆነ ስለማላቅ ነው ጀጅ ላደርጋቸውም ያልኩት እድሉን ማግኘት ከሌሎቹ በላይ የቻሉ ሳያገኙ በዚህ ምክንያት ሉዝ ያደርጉት ምን ላይ ነበር ፖስት ያደረጋችሁት አሁንም ፕሮግራማችን እንደቀጠለ ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ ፖስት ያደረግነው ሶሻል ሚዲያ እና ፍሪላንስ ላይም ፖስት እናደርጋለን ኦኬ አብዛኛው ሰው የመጣው ከየትኛው ነበረ ፍሪላንስ ላይ ምክንያቱም ፍሪላንስ ላይ ስራ ፈልገው ብቻ የሚሄዱ ሰዎች ናቸው ያሉትና የሆነ ጊዜ የተማርኩትኝ ምናልባት እዚህ ጋርም ያሉ የቢዝነስ ኦነሮች ምናምን ይህን ፕሮግራም የሚያዩ ብዙ ናቸውና የተማርኩትኝ ሃይሪንግ ላይ አንድን ቦታ የምታወጪው ማስታወቂያ የምታወጪበት ቦታ በጣም ወሳኝነት አለው በጣም ለምሳሌ አሁን ኢንስታግራም ላይ የስራ ቅጥር ካወጣሽ ኦፊስሽ የፎቶ ስቱዲዮ ሊሆኑላ ይችላል የምሬን ነው የምልሽ እና
የስራ ማስታወቂያው የሚወጣበት ቦታ በጣም ወሳኝነት አለው። ኤንድ ይሄ የሚመጣውንም ሰው ደግሞ ያለውን የስራ ረሃብ ማየት ምን ያክል ፈልጎታል ይሄንን ስራ። ለዚህ ቦታ ይሆናል አይሆንም አይደለም። አንዳንድ ጊዜ ስኪሉ ኖሮት አቅሙ ግን ጸባይ ላይ በጣም የተመታ ሰው አለ። ሰው እንደዚህ አይነት ሰው ምን ያክል ጎበዝ ቢሆን እኔ ከመቅጠር አለመቅጠር ነው የምመርጠውና ላይክ ምን ፖስትበትን ቦታ የምንፈልግበትን ቦታ ማወቁ የበለጠ ለዛ ቦታ የሚያስፈልጉ ሰዎችን ለማግኘት ይረዳናል። ኤንድ አሁን የላኩልኝ ሰዎች ቦታው ሞላ አልሞላም እስከና ነው። እስካሁን የምንፈልገውን አይነት ሰው አላገኘንም። የተወሰኑ ሰዎች ልጆች አስገብተናል። ፕሮቪዥን ፔሪየድ ላይ 15 ቀን አይተን ከዛ በኋላ ነው ዲሳይድ የምናደርገው እና እስካሁን አልሞላም። ያው እኔ ብዙ ጊዜ ፎሎወሮቼ ስራ የለንም ስራ የለሽም አስገቢ ምናምን ፎር ሹር ይሉካል ብዬ አስባለሁ። እንደዛ ስለሚሉ ጀስት ኦፖርቹኒቲ ልስጣቸው ምናምን ብዬ ነበር ያደረኩት፣ ግን እስካሁን አልሞላ። ስለዚህ ይህንን ፕሮግራም የምታዩ መቼ ይቀረናል። ሎንግ ፎርም ኮንተንት የሚያይ ሰው ቁም ነገረኛ ነው ብዬ አስባለሁ ከሎንግ ፎርሞቹ። ምክንያቱም ቀላል አይደለም አቴንሽንን ሰብስቦ አንድ ነገር ላይ መቆየት መቻል። ሶሻል ሚዲያዎች አባታቸውናል። ስራ የምትፈልጉ ሰዎች የስራውን የወጣውን ማስታወቂያ ማሟላት የምትችሉ እና ለዛ ስራ ብቻ የምትሆኑ ምን ላይ ነው ፖስት የተደረገ? ቲክቶክ ላይ ማሂ ኢንተሪየር ዲዛይን የሚል አካውንት ላይ። ስለዚህ እዛ ላይ ሄዳችሁ ባለው አድራሻ ሲቪያችሁን ላኩ እና ካል ላይቭ ነው በሏቸው። ኮሚሽን ይታሰብልኛል። ወደ ቢዝነሱ እንምጣና ስራውን ከጀመርሽ በኋላ ነው ሶሻል ሚዲያ የጀመርሽው ወይስ ሶሻል ሚዲያ ጀመረሽ ነው ወደ ስራ የገባሽው? ይሄ የማሂ ስቶርን ሶሻል ሚዲያ ጀመር እንዳልኩ ፍላጎቱ ምናምን አይችልም። የኢንተሪየር ዲዛይኑን ግን ከዛ በፊት ነው ከሶሻል ሚዲያ በፊት ነው የጀመርኩት ሰሪው የነበረው። ኦኬ ሶሻል ሚዲያ ላይ እንግዲህ አሁን የምናያቸው ነገሮች አሉና በጣም ብዙ ሰው የሚፈልገው መታወቅ በቃ ብዙ ላይክ እንትን ማድረግ ፌመስ መሆን ምናምን መንገድ ላይ ሲሄድ ፎቶ እንነሳ ምናምን መባልን ይሄን ነገር ነው አብዛኛው ወጣት አሁን ላይ ቼዝ እያደረገ ያለውና ከዛ ደግሞ ቫሊዴሽን ደግሞ አለ መደነቅ መፈለግ ምናምን አሁን አንቺ የመጣውን አቴንሽን እንዴት ወደ ቢዝነስ መቀየር እንዳለብሽ የሆኑ አንሎክ ያደረግሻቸው ፓተርኖች አሉ ያወቅሻቸው መንገዶች አሉና አንድ ሰው የሆነ የሚሰራው ስራ አለ ወይም መጀመር የሚፈልገው ነገር አለ ሶሻል ሚዲያ ላይም the same time መስራት ይፈልጋል። እንግዲህ ምናየው ነው ፎሎወር መጨመር ምናምን አሁን ላይ በጣም ቀላል ሆኗል። በቃ ቫልዩ ያለው ነገር ከሰራሽ ሰው ለመከተል ቀላል ነው። ከ2 ዓመት ከ3 ዓመት በፊት ሰው የሚከፈልበት ይመስለው ነበር ፎሎ ለማድረግ። አረ ፎሎ አድርጉ ምናምን ተብሎ ማንም አያደርግም ነበርና ሰዎች እንዴት አድርገው ምርታቸውን ሶሻል ሚዲያ ላይ አውጥተው ወይም ደግሞ የመጣውን አቴንሽን እንዴት ወደ ቢዝነስ ይቀይሩት? እኔ እንዳልኩ መጀመሪያ የሰውን ፍላጎት አይቼ ነው ይሄን ነገር ያመጣሁት። ግን እነሱን የሚመጥን ነገር ከኤክስፔክቴሽናቸው በላይ አድርጌ ነው ላይክ የሆነ ሊሚቴሽን አለ አይደለ? እኛ ሀገር ላይ ብዙ ነገር ላይ የሚያስቡትን ድሪም የሚያደርጉትን ነገር የሚወዱትን ነገር አሁን ብዙ እንግዲህ ሆም ዲኮሮች ምናምን ሞር ሴቶች ቀኛ ሴቶች አለ ድሪም የምናደርጋቸው ነገሮች ኪችናችን ውስጥ በቃ ላይፋችንን የሚያቀልልን ነገር አለ አይደል? ኢዝሊ ለልጆች የትምህርት ቤት መስሪያዎች ምናምን የሚያቀል በቃ ላይፍን ሲምፕል የሚያደርግ ነገር ሲሆን ዋይነት ሰው ህይወቱን የሚያቀልለትን ነገር ይፈልጋል በአፎርደብል ፕራይስ እና እነሱ ነገር ሲመጣ ነው ሰው የወደደው። ሰው እንዴት አድርጌ ያው ፍላጎትን ችግርን መፍታት ነው አጭሩ። ኢንተርፕረነርሺፕ እኮ እሱ ነው። በቃ አሁን ያየሁት አቅርቦት ብዙ የለም እቃውን ፈለጉት ከዛ አመጣው ሁሌ እንደዚህ አይነት ባመጣ ግን ቀጣይነት አይኖረውም። ሰው አመጣው እንደ ቢዝነስ ብቻ ሳይሆን መጥቀምም አለብኝ። የኔ ከማሂ ስቶር ጋር አብረው የሚቀጥሉትን ሰዎች መጥቀም አለብኝ። ላይፋቸውን ማቅለል አለብኝ። ላይክ እኔ ለራሴ መጀመሪያ ያመጣው ለራሴ የምጠቀመው ማለት ጋር ነው ቤት ውስጥ ያለው አንቺ ነሽ የምትሞክሪው? መጀመሪያ ሞክሬ ቤት ውስጥ የሆነ ቪዲዮ ሾርት የሚጠቅም ከሆነ እሰራላቸዋለሁ። ፌል ያደረገ ቀይ የለም? አለ ብዙ አለ። የሆነ መጥፎ ነገር ከሆነ ብራንድ ህል ውስጥ ታደርግበታል።
ሰው አይረዳውም sometimes happen ያደርጋል እና አይልክም በቃ አንተ እኮ አይደለም ያመረትከው እንዲያመርቱ መስጣቸው ድርጅቶች አሉ አንተ ነህ በቃ አንተ ነህ ስለዚህ ሪስፖንሲብል ለመሆን አምጥቼ ራሴ ሞክሬ በቃ በአጠቃላይ ክሬቲቭ መሆን ይጠይቃል ቢዝነስ ሁሌውን ሁሌን ኩባያ መሸጥ ከሆነ ሁሌ ኩባያ ላንተ አምጥቼ ማሳየክ አረ ቦሪንግ ነው ኢምፖርታንት ቃም ቢሆን አስፈላጊም ነገር ቢሆን ቦሪንግ ነው በቃ አንዴ ሰው እንኳን ተከመኑን ካወቀ መጥቶ ይገዛል ከወደደው ያን ነገር ግን አዳዲስ ነገር ክሬት ማድረግ ችግሮችን መፍታት ሰው ማያስበውን አለ አይደለ የተሻለ ነገሮች ማምጣት ምናምን ላይፍ የሚያቀሉ ነገሮች በዛ መልኩ ነው ቢዝነሱን የቀጠለው እንደ ሰውም እንዳይሰለችና አዳዲስ ነገር በማምጣት ችግሮችን በመፍታት ሰው የሚፈልገውን ነገር በአቅራቢያ ሊያገኝ የማይችለውን ነገር ማቅረብ እና የሰውን አሁንም ቢሆን እኮ ማአት ቢዝነሶች እኮ አሉ ሊሰሩ የሚችሉ በአቅራቢያ ሰው የሚያገኘውን ነገር ማምጣት ከዛ ደግሞ ችግሩ አሁን ለምሳሌ እኛ ፐርሰናሊ ስንጠቀም ቤት ውስጥ እንኳን የሚቸግሩ ነገሮች ብዙ አሉ አይደለ ከተማ ላይ ብዙ ማናገኛቸው ነገሮች እሱ ራሱ ቢዝነስ እኮ በጣም ስለዚህ which is ክፍተቱን ማየት ነው እና ሎኬሽን ማየት አፎርድ የሚያደርግ ሰው አለ እዚህ አካባቢ የምሰራውን ነገር ወይም ደግሞ ለየትኛው ሰው ነው ማቀርበው ለው ነው ለሚድል ክላስ ነው ለሃይ ክላስ ነው አንተ የምታስበው ቢዝነስ ለየትኛው የሚሆን ነው መጀመሪያ ፎከስ ማድረግ አለብህ ያንተን ከስተመሮች ራሱ ከስራን ከመጀመር በፊት ማወቅ አለብህ ፕሮፖዛል ሊኖር ይገባል ምን ማድረግ እንዳለብህ ሁሉንም ከሆነ የምታመጣቸው ነገሮች ደረጃ ይኖራቸው ሁሉንም መያዝ ሊሆን ይችላል በቃ እንደዛ ብለው አስበው ሰው ብቻ ሎኬሽኑን ቀድሞ ማወቅ ፕሮፖዛል ማድረግ መስራት አለበት ከዛ ደግሞ የሆነን ክፍተት መሙላት ነው ችግርን ስትፈታ በዛ መልኩ ያንተም ብራንድ ቢልድ ይሆናል ኦኬ ቢዝነስ ላይ ገገማነት ነው ውጤታማ የሚያደርገው ወይስ ኔትወርክ አንዳንድ ሰው ግን በቃ ገግመህ ምናምን ምን ማንንም ሳልሰማ ጠንክረ ስራ ሚላል መስማት አለብህ ሚንስ አሁን ለምሳሌ አንተ የኔ ክሊያንት ነህ እንበል በኢንተሪየር ዲዛይን ደግሞ እንምጣና ይሄንን ቤት ሰራው አንተ ምርጫ ላይ ነው ይችላል ምትኖርበት አንተ ነህ ገባ እኔ አይደለም ምኖርበት እኔ ሰርቼ ሄዳለሁ ማሂ ይሄንን ነገር አልወደድኩትም ቀይሪልኝ ብትለኝ ግግም ብዬ ኖ ይሄ ነው የሚሆነው ብለህ ነገ አንተ ምርጫ ለሆን አልችልም ለቀጣይ ለመጀመሪያ አንተ አሰርተህ ለቀጣይ ሰዎች እኔና እሷኮ እንዲናት ሪከመንድ አታደርገኝ ፍሌክሲብል መሆን አለብህ ግግም ብሎ የሚባል ነገር የለም አሁን ላይ ሰው ብዙ አማራጭ አለ የተሻለ ሆነ መገኘት ነው ያለብህ ፍሌክሲብል ሆነህ እንጂ ሜቢ እሱ ከሆነ አመታቶች በፊት ይሰራ ነበር አሁን ላይ ግን ተመራጭ ለመሆን እንደውም ፍሌክሲብል ሆነ የሰውን አቲቲዩድ አስተያየት እኔ አሁን ሱቅ ብዙ ሰው መጥቶ አስተያየት የሚሰጣቸውን ነገሮች በትክክል ክፍተቱን ለመሙላት ተጠብቃለሁ እንጂ እነሱ ኔጌቲቭ ስለሆኑ ነው ምናምን አልልም ሰው ያየውን ነገር ነው የሚናገረው ኤግዛጀሬት ሊያደርገው ይችላል ወይ ምናምን ነው እንጂ ያየውን ነገር ነው የሚናገረው ከዛ ለማስተካከል እጥራለሁ ክሊያንቶቼም በዚህኛው በኢንተሪየር ዲዛይን ስራውም ደስተኛ ለማድረግ ሞክራለሁ እዛ ጋር ደግሞ ከስተመሮቼንም ደስተኛ ለማድረግ ሞክራለሁ ሃፒ ሆነ ባንተ ሰው ነገር ብዙ ሰው ይመጣል አንድ ሲሸጥ እኮ ሸጥክ ነው ሁለት ሲሸጥ ከስተመር ያስክ ነው ያ ከስተመር ደግሞ ለሌላ ሰው ነግሮ ከስተመር ይዞ መጣ ማለት ብራንድ ቢልድ አደረክ ማለት ነው ያ ስለዚህ እነዚህን ስቴፖች እንዲመጡልህ you have to flexible ሆነ ኦኬ እንግዲህ አሁን አንድ ቢዝነስ መስራትና 2-3 ስራዎችን መስራት የተለያየ ሲሆን ፎከሳችንን በዛው ልክ ነው ወደ ተለያየ ቦታ የሚሄደውና እንዴት ነው ፎከስሽን ማለት ዲስትራክትድ አትሆኝም to be honest አሁን የኢንተሪየር ዲዛይን ስራውና ይሄ ሆም ዲኮሩ ኤክስቼንጋቸው ስራ የሚያያዝ ነው ይመጋገባል because ምን የሆነ ቤት ስሰራ ምን እንደሚያስፈልገው አውቃለሁ እኔ ምን ማምጣት እንዳለብኝ at same time even እኔ የሌሉኝም ነገሮች በዛ አጋጣሚ ያመጣቸዋለሁ ሞር ክሬቲቭ ሆኜ እዛ ላይ ሲሰራ ሞር እዚህ ጋር ደግሞ ቃ እንዳመጣ ምክንያቱም አብዛኞቹ የሚሰሩ ሰዎች ከኔ ስለሚወስዱ ማለት ነው የሚሰራላቸው ሰዎች ግን እንዳልኩ ነው ያም ክሬቲቪቲ ይፈልጋል ይሄም ክሬቲቪቲ ይፈልጋል ኤቭሪ ሲዝን አመት ባሎች አሉ የተለያዩ በዓላት አለ ለሁሉም በዓላት እኔ አዳዲስ እቃ ነው ማሰራው በቃ በዓል ሲመጣ ሙሉ ይሄኛው ተነስቶ ሌላ አዳዲስ እቃ ነው የሚጋቡትና
ክሬቲቪቲ መሆን ይፈልጋል። አንዳንዴ ራሴ ስኬች አድርጌ ዲዛይን የምሰራቸው ነገሮች አሉ። ከዛ አስመርቼ በጥሩ ኳሊቲ ምናምን ማመጣቸው እቃዎች አሉ። በዓላትን ጠብቀው የሚሆኑ ነገሮች ሲሆኑ እና ታይሜን ማኔጅ አድርጌ ነው እንጂ በጣም ከባድ ነው። አሁን ስፔሻሊ የኢንቴሪየር ዲዛይን ስራ ሞር ክሬቲቪቲ ይፈልጋል አለ አይደለ? በጠባብ ስፔስ ውስጥ እንዴት አድርገን ዋይድ አድርገን ቦታውን ስፔሱን ፈርኒቸሩን በስነስርዓት አድርገን ደግሞ ሲቆይ ለየት ላድርገው እስከዛሬ ካለው ውጭ ምናምን እንደ ግጥምና ዜማ በለው ባጭሩ ለማስረዳት ማዋሃድ አለ ቤቱ ብሌንድ እንዲያደርግ ለማድረግ በጣም ቴክስ ታይም። ማሂ ጁዌለሪ የሚላለኝ የሪል ብሮንዝ ጁዌለሪ እሱን ራሱ ልንገርህ አሁን እንዴት እንደጀመርኩት። ናውዴይስ ያው የወርቅ ፕራይስ በጣም ቱ ሃይ ነው። አርቲፊሻል ጁዌለሪዎች ደግሞ ምንም አይቆዩም፣ ወዲያው ነው የሚለቁት። ከዛ ሰው ለረጅም ጊዜ የሚቆይለትን ነገር ይፈልጋል በአፎርደብል ፕራይስ። ከዛ እኛ ሀገር ውስጥ ብዙም የለም አልተሰራበትም። ከዛ አንድ ወዳጄ ነበረች እና አድርጋው የሆነ ነገር አይቼ ጠየኳት። ምንድነው ሪል ብሮንዝ ጁዌለሪ ነው እዚህ አይደለም እዚህ ሀገር ነው ያሰራሁት ምናምን አለችኝ። ከዛ በኋላ አንቺ እዚህ ነገር ላይ መስራት ትፈልጊያለሽ ወይ ምናምን ብዬ ጠየኳት። በፍጹም አንቺ ጎሄድ ምናምን አለችኝ። ከዛ በኋላ በራሴ እሱን ዲዛይን አውጥቼ ምናምን ዩሲ ችግር ነው የፈታሁት። ወርቅ አፎርድ ማድረግ አይችልም፣ አርቲፊሻል ይለቃል። ይሄ ግን እኔ አሁን የምሰራቸው ከስተም ሜድ ነው አሰርቼ ማስመጣቸው ጁዌለሪዎች ግን ላይፍ ታይም ነው በቃ የሚቆዩት። ልክ እንደ ወርቅ እንደ ብር ሻወር ብትወስድበትም አይለቅም፣ ሽቶ ቢነካውም ምንም በሽቦ ብትፈቀፍቀው አይለቅም። ራሱ ውስጡም እንደዛ ስለሆነ ማለት ነው። እና ሰው ወደደው በቃ ምንም አይሆንማ። ቢፈልጉ ልጆቻቸው መስጠት ይችላል የሚችሉ ሪል ወርቅ ነው አመት አልፎታል። ወርቅ ሳይሆን ብሮንዝ። ኦኬ ወርቅማ እንዳልኩ ነው ወርቅ ኤክስፔንሲቭ ስለሆነ የማይለቅ በአፎርደብል ፕራይስ ከዓለማችን ውስጥ አንድ ጥሩ ቦታ አለ ብሮንዝ አምራቾች እና አሪፍ ኳሊቲ ያለው ብሮንዝ የሚመረትበት እዚህ ኢትዮጵያ ውስጥም አለ፣ ግን ኳሊቲው ይለያያል። ያኛው በጣም ሻይን ያደርጋል። እሱን ከስተም ሜድ ሰርቼ ማስመጣት ጀመሩ። ሰው ወደደው። ቢኮዝ እንደ ወርቅ ውድ አይደለም፣ በጣም ከወርቅ ቺፕ ነው። ከአርቲፊሻል ደግሞ ትንሽ ይጨምራል ዋጋው፣ ግን ላይፍ ታይም ነው የሚቆየው። እኛ ሴቶች ማጌጥ ምናምን እንወዳለን። ስለዚህ ወርቅ ነው ዋናው ማመን ነው። ስለዚህ በየእምነት በጣም ነው የሚያምረው። ሰው ወደደው፣ እየተጠቀሙት ነው ደስ ብሏቸው። ኦኬ በጣም አሪፍ። እንግዲህ ስለ ቢዝነስ ስለሆነ እያወራን ያለ ነው። አንድ ስራ ደግሞ ሲሰራ መጀመሪያ ላይ እንዳነሳ ነው አብሮሽ የሚሰሩ ሰራተኞች አሉ። አንዳንድ ጊዜ የክሬቲቪቲ ወርክና ያንን ክሬቲቪቲ ደግሞ ወደ መሬት ሲወርድ ደግሞ አንቺ በፈለግሽው አይነት ልክ መሬት ላይ የሚያወርድልሽ ሰው ደግሞ ያስፈልጋል። የእጅ ባለሙያ፣ የተለያዩ ባለሙያዎች ይኖራሉ እና እዛ ሁሉ ጥምር ፋይናል ውጤቱ ነው መጨረሻ ላይ እዛ ዲዛይኑ ላይ ያለውን የምናየው። እንዴት ነው ማኔጅ የምታደርጊው የሂውማን ሪሶርስ? የሂውማን ሪሶርስ ማኔጀር አለችኝ። አሁን እኛ ስፔሻሊ የኢንተሪየር ዲዛይን ቲሙ በጣም ብዙ ነው። ሰንቦርድ ሰራተኛ አለ፣ ቀለም ቀቤ አለ፣ ፈርኒቸር የሚሰራ አለ። በጣም ሰፊ ስለሆነ ማኔጀር አለኝ። እኔ አጠቃላይ ነው እንትን ማደርገው እንጂ ማኔጅ መታረግ አለችኝ ቢሮ። ከዛ ውጭ ግን ሁሉም እንደ አጋጣሚም ሆነ ይሁን እንደድል በጣም ደስ የሚሉ ሰራተኞች ነው ያሉኝ እስካሁን። አስተያየት ይቀበላሉ፣ አንደርስታንድ ያደርጋሉ። በጣም ጎበዞች ናቸው፣ ክሬቲቭ ናቸው። ያው ይሄን ነገር እኔ ብቻዬን አይደለም ማቀው፣ በጣም እንትኑ ሰፊ ስለሆነ በጣም ተጋግዘን ሚቲንግ ላይ አስተያየት ካለ ተሰታተን አንደርስታንድ ተደራርገን እስካሁን አስቸጋሪ የሆነብኝ ነገር የለም። መጀመሪያም ስናስገባ 2 ሳምንት ቅድመ ጊዜ ስንሰጥ አስተያየት የመቀበል እንደዚህ ብዙ ኮሚኒኬሽን ችግር ያለው ሰው ምናምን ከሆነ እናስገባም። ምክንያቱም ለስራ ዋነኛው ነገር እሱ ነው። የሆነ ሀሳብ እየሰጠከው ነው ምናምን ብሎ የማይቀበል ሰው ላይ ኢጎ ያለበት ሰው እንደዚህ አይነት ሰው ለስራ አይሆንም። ሀሳብ አስተያየት ተቀብሎ ምክንያት ካለው ራሱም ደግሞ የማይቀበልበት ማስረድቶ ምናምን እንጂ በግልፍተኝነት ምናምን እንደዚህ አይነት ሰው እናስገባም። ኦፍኮርስ የመለስናቸው ሰዎች አሉ በእንደዚህ አይነት መልኩ። ግን ያችን ፔሪየድ አልፈዋት በጣም እስካሁን እየሰሩ ያሉ በጣም ጎበዝ ሰዎች አሉ። ግን ያው ሩል ሊኖረው ይገባል። ስራ ቦታ መስሪያ ቤት ሩል አለው፣ ህግ አለው። መጀመሪያ ሲገቡ የራሳችን የመስሪያ ቤት ሩል ህግ አለ። ሰዓት ማክበር፣ እርስ በርሳቸው ሪስፔክት መደራረግ፣
ሳፖርት መደራረግ እነዚህን አክብረው ስለሆነ የሚሰሩት ከመጀመሪያም ሲገቡ ተነጋግረን ስለሆነ በደንብ ያን ያክል ሀስል አላደረገን። ያው የታይሚንግ ጉዳይ አንዳንዴ የስራ ቦታ ላይ አንዳንዴ አይታወቅም ገባ ጂፕሰም ሊደርቅ ይችላል ላይደርቅ ይችላል። ይሄ የኔቸር ጉዳይ ዝናብ ምናምን ካለ ታይም ላይ ቶሎ ስለማይደርቅ ምናምን እሱን ክሊያንቶችም አንደርስታንድ ያደርጋሉ። እኔም ደግሞ የሚሰሩትን ልጆች አንደርስታንድ ያደርጋቸዋለሁ። ከዛ ውጭ ግን በስንፍናና በቸልተኝነት የሚመጡ ነገሮችን አክሰፕት አናደርግም። ቢኮዝ እንደ አንድ ካምፓኒውንም የክሊያንቶቻችንንም ጊዜ መውሰድ ስለሆነ የሚሆንብን ብቻ ህግ ያስፈልገዋል። መተዳደሪያ ህግ ያስፈልገዋል። አንድ ድርጅት በዛ ስር ከሆነ የምትተዳደረው እኔም ደግሞ እንደ አለቃ ሳይሆን እንደ ፍሬንዳቸው እንዲሳቀቁም አልፈልግም። በትክክል ሀሳባቸውን በደንብ እንዲነግሩኝ ይፈልጋለሁ። ያ ማለት ግን ሊሚት ኖሮን ግን ባውንደሪ ኖረዋል። ግን ይሄ የቦስ አይነት ባህሪ የለኝም። ፍሬንድሊ ነኝ። እዛ ሜጄ አብሬያቸው ቁጭ ብዬ ይሄን አድርጉ ይሄን ስሩ ምናምን ልላቸው እችላለሁ አብረን ሆነን። ስለዚህ ብዙም አልከበደኝም። እነሱም ይነግሩኛል ችግራቸው። የትኛውን ህግ ያፈረሰ ሰው ነው የሚባረረው? ሪስፔክት፣ ታይም፣ ሁለቱ ነገሮች ወሳኝ ናቸው። ታይም ገንዘብ ነው። ተመነዘረዋለ ጊዜ ቶለሬት የምታደርግ የለም። ሁለቱን ነገሮች ጊዜና አስጨሄ በናቹራል ነገር አሁን በህመም በተለያዩ አስገዳጅ ፋሚሊ ያው ልጅ ብዙ ነገር ይገጥማል አይደለም። እንዳልኩ ነው ሁላችንም እንታመማለን። እኔ ፊው ዴይስ ቅዳሜና እሑድ ታመሜ ነበር እና ብዙ ነገር ሀፕን ሊያደርግ ይችላል ላይፍ ውስጥ። እሱን አንደርስታንድ እናደርጋለን። ግን ይሄ በቻልተኝነት የሚበጣበት ሰው እኮ ይኖራል ስራ ውስጥ። በቃ ያንን ሰው ካላስወጣ ስራ ካይሄድም። ይሄንን ቶለሬት ማድረግ አልችልም። ዲስሪስፔክት የሚያደርግ ሰው፣ እሱን ታይሙን በስነስርዓት የማይጠቀም ሰው፣ የተሰጠውን ነገር በአግባቡ መጨረስ እየቻለ አለመፈለግ አለ አይደለ? የቻልተኝነት እንደዚህ አይነት ሰው ለራሱም አይሆንም ለአንተም አይሆንም። ይሄንን ቶለሬት አላደርግም። ኦኬ። ያልሰበረሽ ፈተና ያጠነክርሻል ይባላል። እውነት ነው። አንዳንድ ፈተናዎች ግን ሰብረውን ምን ጠነክረው በሌላ ጎን ሊሆን ይችላል። እስካሁን ግን አንቺን ያጠነከረሽ ፈተና ምንድነው? አትችይም ተብያለሁ ብዙ ጊዜ። የት ለምደርሹ ነው ብትሰሪም እኮ የሴት ልጅ ገንዘብ ከሽቶና ከሎሽን አያልፍም። ቀላል ሊመስልክ ይችላል ነገር አሁን ስታወራው፣ በሰዓቱ ግን ፔንፉል፣ በጣም ፔንፉል። አንድ ኤጁኬትድ ነኝ ብላ ለምታስብ ሴት፣ ድሪም ላላት ሴት፣ ከራሷ የሆነ ራሷን በሁለት እግር አቁማ ቤተሰቦቼንም ለሀገሬ እሆናለሁ ብላ የምታስብ ሴት ግን ይሄን ነገር ስትሰማ የሞት ሞት ነው። ኦፍኮርስ የሆኑ ሰዓቶች እኮ ልታጣ ትችላለህ፣ የሆነ ሰዓት ልትቸገር ትችላለህ። ግን ነገሮች በዛ ይቀጥላሉ ማለት አይደለም። እንደማትችል ሲነገር አንተ እዚህ ፊት ለፊት ቁጭ ብለክ ሰዎች ስለ አንተ እዛ ጋር ቁጭ ብለው የትም አትደርስ ምናምን ይሄው በቃ አሁን ማርፋ ቁጭ አለች ምናምን ሲሉክ እንደዛ አይነት ፈተና በጣም ከባድም ነው። የትም ሳይሄዱ ፊት ለፊትክ ማለት ነው። የሆነ ሰዓት ፌል አድርገህ ቁጭ ብለህ በቃ አብረህ ምግብ ልትበላ ቁጭ ልትል ስትል ቀርበህ በቃ ተዋታ እሷ በኋላ ትበላለች ምናምን ስትባል የሪስፔክቱን ቦታ ታያለህና ማጠቃላይ ንቀት ልበለው። አንዳንዴ ሰዎች ፈልገህ በፍቃድ ደስ ብሎ ዝቅ ብለህ ወርደህ የፍቅር ስትሰጣቸው አንደርስታንድ አያደርጉትም። ፖዚቲቭሊ ነው ብሎ አያስቡትም። ለአንተም ያንኑ ቦታ ነው የሚሰጡህና ለእውቀት ምናምን ሰው ብዙ ቫልዩ የለውም ከረንትሊ አይደለ? ገንዘብ ላለው ሰው እንጂ እውቀት ላለው ሰው ምንም ቫልዩ የላቸውም። ገንዘብ ግን እውቀት ግን ገንዘብ መሆን ይችላል። ገንዘብ ግን እውቀት ለመሆን ትንሽ ጊዜ ይወስዳል ነው። ሶ እንደዚህ አይነት የንቀት ነገሮች የትም አትደርሺ መባሌ፣ ይሄ ለሽቶና ከሎሽን የማያልፍ ደግሞ ለሴት ልጅ ገንዘብ ምናምን አይነት ነገሮች እኔ በጣም አጠንክረውኛልና እኔ ደግሞ እንደዚህ እንዳልኩ ነው ሪያክት ማድረግ ሰው አይደለም። በሰዓቱ ምንም መመለስም አልፈልግም። ግን ምን እንደሆነ ባላቅም አሁንም የእግዚአብሔር ነገር ሊሆን ይችላል። ነገ ግን ታሳያቸው የለ ምን አስጨነቀሽ የፈለገቱን ይበሉ ነው የምለው። ሙያ በልብ ነው አይደለ? ሰው ደግሞ ፌለሪቲን ጠብቀው እንደዚህ ሲያደርግ በጣም ነው የሚያናድደው። ኤግዛክትሊ የሆነ አንዳንዴ ህይወት አጋጣሚ ሆነ መገኘት የሌለበት ቦታ ላይ ተገኝተ ሰዎች ሲያገኙ ሊንቁ ይፈልጋሉ። የሆነ በቃ አንተኔ በታችነት ስሜት እንዲሰማ ሊያደርጉ ይፈልጋሉ። እነሱ የቦስነት አይነት ስሜት ይሰማቸዋል። ቦስ ነው ሳይሆን አንተ ብቻ ለትንሽም ጊዜ ከነሱ ስር ስለሆን
እንደዚህ አይነት ስሜት ይሰማቸዋልና እንደዚህ አይነት ነገሮች በጣም በቃ እኔ እንዳልኩ ነው ችግሮች ሲመጡ ወድቄ ተሰብሬ አይደለም ቀረው የበለጠ ያጠነክረኛል ያጎብዘኛል ይሄም ነገር ያልፋል ተምሬባቸው ነው ከነዛ ነገር ማልፈው እንጂ አልወድቅባቸው ደግሞ የሚገርም ማያልፍ ነገር ግን ምንም ነገር የለም እኔ ከላይፍ ውስጥ የተማርኩት ነገር በቃ ከላይፍ ምንም ማያልፍ ነገር የለም ደስታም ያልፋል ያልፋል ኦቨር ብትደሰት ዛሬ ይሄ ኔቨር ነው ነገር ልትታመም ይችላል የሚያሳዝን ነገር ይመጣል ኢሞሽንን ኮንትሮል እንደማድረግ ትልቅ ነገር የለም በቃ እና አሁን እንደዚህ አይነት ፐርሰናሊቲ ነው ያለኝ ብዙ ደስታ ማያስፈነጥዘኝም ሀዘንም አያሳዝነኝም ቅርብ ጊዜ አሁን ብዙ ነገር ለምሳሌ አሁን መኪና ህንጻ ስራ ቆሜ ቅርብ ጊዜ ነው ማለት እንትን ፎቅ ተደርምሶብኛል ላይክ ዊዝን ውስጥ ነበርሽ ዊዝን 2-3 ሚኒትስ ልዩነት ውስጥ ቢኖር በቃ ወይ በጣም ወይ ከባድ ጉዳት ይደርስብኛል ወይ እሞታለሁ ገባ እና ከዛ ምንም ሰው እንዴት ምን ሆነሽ ነው ግን ምናምን ይሉኛል በቃ እግዚአብሔር ያተረፈኝ እና ደግሞ እንደዛ ቀን እኔ ብዙ ጊዜ መኪና ውስጥ ላይክ መኪና ቆሜ አንድ 15 ደቂቃ ቁጭ ብዬ ኖትቡኬን ይዤ መጽሐፉን ጽፋለሁ በቃ የሆነ የመረጋጋያ ጊዜ አለኝ እና ከእኔ የምሰራበት ሱቅ ሾሩም ያለበት ሱቅ ስር ነው ያቆምኩትና የዛን ቀን በቃ እንደዛ ቀን ሞቆኝ አቅም የሚገርም ነገር ምንም የሚሞቅ ነገር የለውም እኮ ውጭ አየሩ አሪፍ ነው በፊት 5 ደቂቃ መቀመጥ አልቻልኩም የፈጣሪ ስራ ያየክ ስለሞቀኝ ነው የወጣሁት እንጂ ውስጥ ነበር መቀመጠው በጣም ሞቆኛል ከዛ ልክ ስወጣ የሰማሁት ድምጽ ሌላ ነው በቃ ከላይ ዶሚድ በቃ የሚያስደነግጥ ድምጽ ከኔ በላይ ሌላ ሰው የደነገጠው ምንም አልመሰለኝ ምንም ያልመሰለኝ ግን እዛች ሞመንት ላይ በቃ እግዚአብሔር የተሻለ ነገር ሊሰጠኝ ነው ኢትስ ኦኬ ችግር የለውም whatever happens እኔ ግን አለው ደህና ነኝ ብዬ ምናምን ያሳለፍኩት ግን በዛች ሞመንት የተረዳሁት ነገር ለደስታ ጊዜ እንኳን ደስ አላለ ብሎ ያልደወለልህ ሰው የሆነ ነገር ሲሆን እኔ ተጎዳው ምናምን መስሎት ተረፍሽ ምናምን ይሆናል የሆነ ነገር ብሎ መደወላቸው አጠላውም ሞቲቭን ግን አንዳንዶቹን ሰዎች ታውቀዋለህ ብዙ ጊዜ ሀዘን ላይ ብቻ መሄድ የሚወድም ሰው አለ ሀዘን ላይ አትምጡ ምናምን አይደለም የደስታ ጊዜ ግን መገኘት አይፈልጉም በጣም የቅርብ ወዳጅና ምናምን የምትላቸው ሰዎች በቃ ኤክስፔክት እኔ አሁን ቅርብ ጊዜ የሆነ አላቅም ከወራቶች በፊት ነው ከዛ በፊትም ቢሮ ነበረ ኢንተሪየር ዲዛይን እንሰራ ነበረ ግን አሁን ሰፋ ያለ ብዙ ሰራተኛም ስለሚያስፈልግ ቢሮም ደግሞ ኢንተሪየር ዲዛይን ስትሆን አንተን መግለጽ አለበት እንደዛም አድርጌ ከዛ በደንብ ሰው የሚያውቀው ምናምን ብዬ ኦፕኒንግ ነበረኝና በቃ አንዳንድ ሰው የሰውን ደስታ ማየት በጣም በቃ መሸከም ይከብደዋል እኔ ግን ሳልፈልግ ቀርቼ አይደለም የቀረሁት ጋብዘሽ ነበር የዛን ቀን ሙሉ ቀን ቀረጻዎች ነበሩ አንደርስታንድ ነው ግን እንደዚህ ደግሞ የቅርብ የምትላችሁ በጣም የምትግባባቸው ምናምን ሰዎች የለውም በቃ አልመጣም ምናምን ብለው እንዳጋጣሚ ሆኖ ደግሞ እንደዚህ ኢቨን ሶሻል ሚዲያ ላይ ብንግባባ ሰዎች የለውም ከተማ ውስጥ ምናምን ብለው ማታ ቤታቸው ላይ ቁጭ ብለው ያያቸው ሰዎች አሉ ማየት ፈልጌም አይደለም እንደው እንዳጋጣሚ ይመጡልሃል አይደለ አንዳንድ ሰው ደስታህን በቃ ለነሱ እኮ አንተ ስንት ነገር ሆነህላቸው ይሆናል በጠሩ ቦታ ተገኝተህ ባይ ዘ ዌይ ሰው ሲጠርህ መገኘት እኮ ቀላል ነገር አይደለም ጊዜህን ብዙ ማድረግ ያለብህን ነገር አክብረህ ነው ሰውን የምትሄደው በጣም ቫልዩ የሚሰጠው ነገር ነው እና አንተ ብዙ ጊዜ ብዙ ቦታ ጊዜህን ሰጥተህ አክብረህ ምናምን እነዛን ነገሮች አድርገህ እኔ እንደዚህ የሴሌብሬት ማድረግ ምናምን ሰው አይደለም ብዙ ሰው ጠርቼ አላውቅም የሚያስጠራ ነገርም ገጥሞኝ አያውቅም for the first time within the past 4-5 years ለመጀመሪያ ጊዜ ነው እንደዚህ ነገር ያዘጋጀሁት እንጂ ብዙ የፕሮግራምም ሰው አይደለሁኝም ከዚህ በኋላ ማዘጋጀት ታሳቢለሽ ልትመጣ ነው ከዛ በቃ ሰው ደስታን ሀዘን ሲሆን ሁሉም ሰው ይመጣል ግን ሀዘን ያዝነው ልክ ነው የሚመጣው ማለት ግን አይደለም ሁሉም ሰው አንዳንድ ሰው ዝም ብሎ ደስታን ብቻ ኢቭን አንዳንድ ሶሻል ሚዲያ ላይ ራሱ ታዘባታቀም የሳቆቃ የሀዘን ምናምን ነገር ሲሆን በቃ የሚታየው ቪው ብዛቱ in millions ጥሩ ነገር ደግሞ አለ አይደል ፖዚቲቭ ነገር አሪፍ ነገር ነው ምንም ስታይ ሰው የሚወደውን ነው የሚሆነው አንድ ብነግርህ ነገር ቢኖር የሚፈልገውና የሚወደውን ራሱን ይሆናል ሀዘን ምናምን የሚያስደስተው ሰው መጨረሻው እንደዛ ነው የሚሆነው ይሄ በቃ ጥሩ ድሪም ያለው ላይክ የሆነ ጥሩ ነገርም ሳይ ደግሞ አፕሪሺየት አድርገው የኔ ህይወት ኔክስት ላይ እንደዚህ ቢሆን ምናምን ብሎ በፖዚቲቭ ወይ የሚመኝ ሰው ደግሞ እና ትንሽ ጥረት ያለው ሰው ለፈጣሪ ቢጸልይ ፈጣሪ እንደ ሰው ልጅ አይደለም የልብ ጠይቁ ይሰጣቸዋል ልብህን መሻት ይሰጣል በቃ እንደ ሰው አይታዘበንም ይሄን አረኩላት አይለንም
ለማየ እናርግላት ነበር ምናምን ብሎ አይለኝ ብጠይቀው ይሄን ያክል ጠየቀችኝ አይለኝ ሰው 1 ሚሊዮን ብር ሄደህ ብትጠይቅ ጠየቀችኝ ብሎ አቤት ለማውራት ተጠራኝ እግዚአብሔር 100 ሚሊዮን ብር ብትጠይቅ እንዲህ ጠየቀችኝ አይልክም አንተ በድብቅ የጸለየከውን በአደባባይ በክብር በመጎት የሚሰጥ አምላክ ነው ያለንና ሰው እኔ አንዳንዴ ለጓደኛው የሚነግረውን ሚስጥር እንዴት ለፈጣሪ መናገር ያቅተዋል እላለሁ ለኔ ሚስጥረኛዬ ፈጣሪ ነው በእውነት ሁሉ ነገር የማወራው ከፈጣሪ ጋር ነው አዘንኩም ተደሰትኩም አንተ ሴም ታይም ታመምኩም ጤነኛውንኩም ሁሉ ነገር ለፈጣሪ ነው የምነግረውና እግዚአብሔር ለኔ ያዳላል ይመስለኛል ላንቺ ያደረገ እግዚአብሔር እዚህ ጋር ይሄን ፕሮግራም ለሚያዩ ያደርግላቸው አሜን ያርግላቸው በእውነት ይጸልዩ በንጹህ ልባቸው ይጸልዩ ሰው የጠየቀውን ሰው ያፉን ፍሬ ይበላል ይላል ባይብል ይሰጣቸዋል በደንብ ያ አንድ ቪዲዮዎች ላይ እያየው ነበርና እኔ ከሚያፈቅረኝ ሰው በላይ የሚያከብረኝ ነው የምፈልገው ያ ማለት የሚያፈቅረኝን ሰው አልወድም ማለት ግን አይደለም ማለት አይደለም ምንድነው ታዲያ ምን ለማለት ፈልጌ ነው የዛኔ እንደዛ አልኩት ነው የሚያፈቅር ሰው ሲጀመር ያከብርሃል አይደለ ፍቅር ደግሞ በድርጊት ነው የሚገለጸው አንደኛው ድርጊቱ ምንድነው ክብር ነው ነይስቲ ባክሽ እዚህ ጋር ቁጭ በይ ይላል እንዲያፈቀረ ሰው ነይ እዚህ ጋር ቁጭ በይ ዲሲፕሊን ባለው መልኩ አይደለ ሰው የእውነት ሲወድ ክብር ሲኖረው ለአንተ ያፈቅራል በቃ ሁለቱ የተያያዙ ናቸው አይ ስለሚያከብርሽ አያፈቅርሽም ስለሚያፈቅርሽ ግን ያከብርሻል እስቲ አንድ ጥያቄ ልጠይቅ ባይሆን አንተን የሚያፈቅር ሰው ሁሉ ላይክ በሰውኛም በፍቅር ብቻ ሳይሆን የሚወዱ ሰው ሁሉ ያከብረኛል ብለን ኤክስፔክት የምታደርገው ወይስ የሚያከብር ሰው ግን ይወደኛል ብለን ኤክስፔክት የምታደርገው sometimes የሚያከብርሽ ሰው የሚያከብርሽ በሆነ ስፔሲፊክ በሆነ ነገር ሊሆን ይችላል ባለሽ ዕውቀት ሊሆን ይችላል ሜቢ ባለሽ ዝና ሊሆን ይችላል ሜቢ ባለሽ ገንዘብ የሀብት መጠን ሊሆን ይችላል ሜቢ ደግሞ አንቺ ያለሽ ላይፍ ስታይል መኖር ስለሚፈልግ ሊያከብርሽ ይችላል ወይም ደግሞ በልጠሽ ስለተገኘሽ የሆነ ነገር ብቻ አሸንፍሽ ትገኝ ነው ዞሮ ዞሮ የሚያከብርሽ አንድ ሰው ከዛ ውጪ ባይ ዲፎልት ሰውን ማክበር የተማሩና ከልጅነታቸው ጀምሮ እንደዛ ሆነ ያደጉ ሰዎች አሉ እነዛ ሰዎች ይወዱሻል ማለት አይደለም መውደድ ቀላል ነገር አይደለም ግን ሰውን ሳትወድ ማክበር ትችላለህ of course ሳትወድ መውደድ means እኮ it's ይሄ ጾታዊ ብቻ አይደለም ይቻላል በደንብ እኔ ግን ሰውን ሳልወድ ማክበር ማለት የሆነ ሲጀመር እንዴት አሁን ስራ የምታውቃቸው ሰዎች ጋር ምናምን ትክክል ነው ግን እንደዚህ አሁን በቅርብ ምናምን የምታውቃቸውን ሰዎች አሁን ቤስት ፍሬንድን ሳትወድ ማክበር ትችላለህ ቤስት ፍሬንድ ሌላ ነው እንዳልሽው ሊሆን ይችላል ግን I don't know actually እንደ ጾታም ደግሞ ይለያያል ወንድ ልጅ አሁን ሞር መከበርን ነው የሚፈልገው አያከብርም ማለት ግን አይደለም አይ እንደውን ጾታዊ አንድ ሪሌሽንሺፕ ላይ ያሉ ሰዎች ሞር ያከብራታል ከማክበሩ በላይ ግን ያፈቅራታል እንጂ ፍቅሩ ቀንሶ አይደለም ክብሩ የሚጨምረው ሐሳብ ይገብቶሻል በጣም ስለሚያከብራት አይደለም የሚያፈቅራት ስለሚያፈቅራት ነው የሚያከብራት ይሄ ሐሳብ ትንሽ አከራካሪ ነው ብዙ ሰዎችስ ደግሞ ሚስቴን እኮ ነው በጣም ነው ማከብራት በጣም ነው ምናምን ብለው አሴም ታይም ደው ውሽ እሷ እኮ እንደዚህ አርጋ ምናምን ሲሉ ያከበራትን ሴት ሌላ ሰው እንዲነቀው አሳለፈ እሱ አፉ ላይ ነው አከብራታለሁ የሚለው እንጂ እሱ እኮ ነው ግራም ያጋባለ ግን አፈቅራታለሁ ምናምን ሲሉ ደግሞ ትሰማለህ ሴም ታይም በጣም ወዳታለሁ አፈቅራታለሁ ምናምን ሲሉ ትሰማለህና ፍቅር እንዳልሽው እኮ በድርጊት ነው ዲፔንዶን እንደየፐርሰናሊቲ ወይ ይለያያል ይሆናል አላቅ ያ አሁን ፍቅርን ራሱ ስንተረጉመውና ወደ እንትኑ ስንሄድ ፍቅር ድርጊት ነው ሄዶ ፍቅር ምንድነው ብትይኝ አሁን ክርስቶስ ነው የምልሽ obviously ገብቶሻል በተግባር ነው ያንን ነገር ያሳየው ሶ አንድም ሰው ለሌላ ሰው ያለውን ፍቅር የሚገልጸው በተግባር በሚያደርገው ነገር እንጂ ስለሚያከብረው ብቻ of course ሪስፔክት ማድረግ አለበት ማክበር አለበት ያ ማለት ግን ላይክ ይሞትለታል እንትን ይሆንለታል ማለት አይደለም ወደ ፍቅር ደረጃ ከፍ ሲል ራስሽን እስከ መስጠት ድረስ ይደርሳል ገብቶሻል እየናቀሽም ቢሆን ልታፈቅሪው ትችያለሽ ያ ነው የኔ እይታ እየናቀሽም ቢሆን ልታፈቅሪው ትችያለሽ አልገባኝ
ፍቅር ሲሆን ወደዛ ደረጃ ከፍ ይላል። ሰው እየጠላህም ቢሆን የተናክም ቢሆን ምንድነው እውር ፍቅር ሲባል አይተሻታቂ? እኔ አሁን ጤናማ ፍቅር ብዬ ማስበው እኔ ፐርሰናሊ አንድ ሰው ፍቅር ከሆነ ፍቅርን እንዳልኩ በድርጊት ነው። እኔ ለምሳሌ ጾታዊ ፍቅር ነው አይደል እያወራን ያለ ነው። የሆነ ቦይፍሬንድ ቢኖረኝና ለዛ ጾታዊ ብቻ አይደለም እሺ በጾታዊ አድርገውና ቢኖረኝና ነው አፈቅራለሁ ምናምን ብለው ወይም ደግሞ ባል ቢኖረኝና ባሌ በቃ አፈቅራለሁ ምናምን ብለው ነው የሚሻለው ወይስ ፍቅሬን በተግባር ላይክ ጠዋት ሞርኒንግ ሲነሳ የኔ አሁን የየሰው የፍቅር አገላለጹ መንገዱ ይለያያል። እኔ አሁን ፐርሰናሊ ኩክ ምናምን ማድረግ ስለምወድ ቆንጆ ብሬክፋስት ሰርቼለት ላይክ ሰርቪስ ሰው ነሽ ማለት ነው። ኩክ ምናምን አድርጌ ኮፊ እየጠጣ ምናምን ጀስት ዲያሎግ እያደረግን እሱም የሚፈልገው ነገር ካለ ስራው ላይ ሳፖርት ማድረገው ነገር ካለ እያወራን እኔ የምፈልገው ነገር ካለ ይሄኔም ብታገዘኝ ኦር ብንተጋገዝ ምናምን this is ፍቅር። ዝም ብሎ ቤብ ወድሻለሁ አፈቅርሻለሁ ወድሻለሁ ይሄ ለእኔ ፍቅር አይደለም። ጀስት ወሬ በተግባር ሲመጣ ነው ፍቅር። አክት አድርጋ የምታሳየው ነው። ያ ሰው ዳውን ሲሆን አንተ የዛን ሰውን ዳውን ሳትፈልግ ስትቀር ሄደ ሳፖርት ስታደርግ it's not about money ብቻ ሜንታሊ ኢሞሽናሊ ምናምን አለ አይደል? የሰው እንዳልኩ ኢሞሽናሊ በጣም ከባድ ነገር ነው። ኢሞሽናሊ ዳውን ስትሆን አብራ ያለን ሰው መቼም ማትረሳም ከገንዘቡ ይልቅ እምነት አለው ማለት ነው። አንተ ኢሞሽናሊ ዳውን ስትሆን ያ ሰው በአንተ ይተማመንብሃል። በቃ የተማመነብህን ሰው ደግሞ ያመነህ ቦታ ሆነክ ላይ ማሳየት አንተም ትፈልጋለህ። የእውነት በአንተ የሚያምን ሰዎች ብቻ ናቸው። ሳምታይምስ ፋሚሊም ላይሆን ይችላል እኮ አይደል? የሚያምንክ ፋሚሊም ላይሆን ይችላል። ኢሞሽናሊ ዳውን ስትል እንደውም አንዳንድ ሰው አይገባውም። ኢቨን ደብሮኛል ምናምን ስትል አሁን አንተ ምን አጣው ብለን ነው የሚደብረን። በቃ አይረዳውም ሰው ይሄ ኢሞሽናሊ የምታስበው። አሁን አንዳንዴ እኔ ኤግዞስትድ ልሆን እችላለሁ። በቃ ይደክመኛል ምናምን ጠዋት ወጥቼ ማታ ነው የምገባው ምናምን ገባ ቤት ስገባ ቤት ያሉ አሁን ላይክ ትንሽም ቢሆን ፍቅር ካላሰኛው እኔ ደክሞኝ ማታ ስገባ የሆነ ወይ ምግብ ሰርተው ማይጠብቁኝ ከሆነ ቤቱ ንጹህ ምናምን ካልሆነ ትንሽም ቢሆን አሁን ፍቅር ማያሳዩኝ ከሆነ ከዝኖች አሉኝ ከኔ ጋር አብረው የሚኖሩት እነሱ ማያሳዩኝ ከሆነ ይደብረኛል። ከነሱ የሆነ ነገር እጠብቃለሁ። ገባ እኔ እየለፋው ነው ለነሱ ጆብ ኦፖርቹኒቲ እየሰጠህ ነው ምናምን አለ አይደለ? የምትተጋገዘው ነገር አለ። በስራ እኮ ትተጋገዛለህ ምናምን ግን ሰው ስለሆንክ ኢሞሽናሊ ሳፖርት ትፈልጋለህ። አይዞሽ እሺ ማሂ በቃ አይዞሽ እኔ ምንም ነገር ሀፕን ቢያደርግ ከአንቺ ጋር አለው በቃ ጎ ሄድ ምናምን የሚል ሰው ትፈልጋለህ። ወርዱን ብቻ የሚልህም ሰው እኮ ትፈልጋለህ ሳምታይምስ። እና ሰው ይሄንን አይረዳም። ፍቅር የባል ብቻ አይደለም ወንድምም እህትም እናት አባት ጓደኛም ሊሆን ይችላል። አሁን እኔ ደውዬ የሆነ ነገር እንደዚህ ሀፕን አድርጎብኛል ምናምን ብዬ ብነግርህ ማሂት ሶኬ ምናምን በቃ ይሄ አልፋል ምናምን ተስፋ ብትሰጠኝ አሁን አንተ ኢሞሽናሊ አንተ ሳታውቀው እኔም በደንብ ሳፖርት አድርገኸኛል። ግን የትኛውን ነው የበለጠ የምታምነው? ምን አሁን ከዝኖችሽ አሉ አብሮሽ አሉ ምናምን አሁን ይሄንን ማሂ አይዞሽ ይሄ ቀድኮ ያልፋል እንደዚህ የሆንሽው ነገር እኮ ነገ ይከፍልሻል በደንብ ምናምን ብሎ የሚነግርሽ አሁን ያልሽው ቅርብ ያሉት ከዝን ምናምን ቢልሽ ይሻልሻል ወይስ የምትወጂው የምታፈቅሪው ባለቤትሽ? ሞደው ሰው ቢለኝ ደስ ይለኛል። ኦብቪየስሊ ልዩነት አለው። ግን ደግሞ እንደዛ አይነት ሰው ህይወት ውስጥ ከሌለ ለጊዜው የቅርብ የምትላቸው ሰዎች ደግሞ ሲልክም ደስ ይላል አይደለ? ከሌለ ኦፍ ኮርስ እንደዛ ሚል እስኪመጣ እኔ አሁን እነሱ ቢሉ ደስ ይለኛል። የት ናችሁ? ሪሌሽንሺፕ ውስጥ እስካሁን ያልገባሽው ቢዚ ስለሆንሽ ነው? ፍላጎት ስለሌለ ነው? ያው ሪሌሽንሺፕ ውስጥ ዝም ብላ ያቋት ገባ የምታያቸው ቅድመ ሁኔታዎች ይኖራሉ ህይወት ውስጥ አይደል? ላይፍ ውስጥ ይሄ ሰው ወደ ህይወቴ ቢመጣ ባል መሆን ይችላል ወይ? ልጆች ቢኖሩን ለልጆች አባት መሆን ይችላል ወይ? ሴት ልጅ ባይዘው እንደ ወንድ ልጅ አይደለች። በጣም የሩቁን ነው የምታስበው። ኤግዛክትሊ። ግን ይሄ ከእድሜ ጋር የሚመጣ ነው አይደል? ከእድሜ ጋር የሚመጣ ነው እንጂ አሁን ከሆነ ሀያዎቹ መጀመሪያ ላይ ምናምን እያለሽ ይሄኛውን ነገር ነበር የምታስቢው ወይስ አሁን ላይ ደግሞ ሆነሽ የምታስቢው ደግሞ አለ? አሁን ሀያዎቹ መሀል ላይ አካባቢ አለፍ ስለ አሁን ማሰብ የጀመርኩት እንደዛ ነው ያሰብኩት። ልክ ነህ። በማቹሪቲ አንጻር የሚመጣ ነገር ነው። ግን
ኦብቪየስሊ ወንድ ልጅም መምረጥ ያለበት እንደዛ ነው ብዬ አስባለሁ። እቺ ሴት ሚስቴ ትሆናለች ወይ? ነገ ለልጆቼ ጥሩ አርአያ ትሆናለች ወይ? ልጆቼን በደንብ አንጻ ታሳድጋለች ወይ? አብረን እናሳድጋለን ወይ? ህይወቴ ውስጥ ስትመጣ ምንድን ነው አሁን ቫልዩዋ ምንድን ነው የምታደርገው? አሁን እንደ ድሮ እኮ አይደለም አይደለም ብዙ ነገር በቃ የእንትን ራሱ እንዳልሽው ሁለቱም የየራሳቸው ገቢ መፍጠር የሚችሉበት ዘመን ላይ ነው ያለው እና መሆንም አለበት። የካፒታል ምንድነው ዲፔንደንት የመሆን ጊዜ ያለፈበትና ኤክስፓየርድ ያደረገ ይመስለኛል። ስቲል አለ። ነገር ግን ላይክ አንዲት ሴት ከተማረች የራሷን ካፒታል የመፍጠር አቅም አላት። በቃ ሁሉም ነገር የተመቻቸ ነው። ወንዱም ልክ እንደዛው የሪሶርስ እጥረትና በሱ ገንዘብ በሷ ገንዘብ ምናምን የሚባልበት ጊዜ ላይ ያለን አይመስለኝም። ሁለቱም ማምጣት ስለሚችል ኮምፒቲሽን ሳይሆን አብረው ሰርተው ሁለቱም የማይነቃነቅ ቤተሰብ ላይ ፋይናንሻሊ ስቴብል የሆነ ፋሚሊ ቢልድ ማድረግ ነው። ነገ ላይ ደግሞ ለልጆቻችን ሌጋሲ ለማስቀመጥ ነው አብዛኛው ሰው የሚሰራው ብዬ ነው የማስበው። እኛ ከኖርንበት ህይወት ለእነሱ የተሻለ ህይወት ፕሮቫይድ ለማድረግ የተሻለ ኦፖርቹኒቲ ክሬት ማድረግ አይደለ? እኔ አሁን ስራ ሳስብ ዛሬ ላይ ሰርቼ ዛሬ የምተወው ነገር ሳይሆን ነገ ለልጅ ልጆች የሚሆን ነገር ሌጋሲ ቢልድ ማድረግ ፈልጋለሁ። ድሪሜ እሱ ነው። አልበዚያ ድሪም ሊሆን አይችልም። የሆነ ነገር ዛሬ እዚህ ጋር ሰርተ ፊል የሚያደርግ ነገር ሳይሆን ነገ አንተም ስምህ እንዲህ ነበረች እንዲህ ሰርታ ነበር ምናምን የምትባልበትን ልጆች ግን ፕራውድ ነው የሚያወሩበትን ጉድ ኦፖርቹኒቲ መፍጠር ነው። እና አሁን ትንሽ ፉክክር የሚመስል ነገር አለው ግን ፉክክሩ ምንም ጥቅም የለውም። ምንም ላይክ ሰርተ ለቤት ነው የጋራ ነው ደስ ይላል። ይሄ ፉክክር ውስጥ መግባት ባልም ባል ሲሆን ሴትም ሴት ስትሆን ደስ ይላል። ኔቸሩን ጠብቀው እንጂ የኮምፒቲሽኑ አያስፈልግም። ሁለቱም አንደርስታንድ ተደርገው ስራቸውን ሰርተው እንዳልኩ ነው ፋይናንሻሊ ስቴብል የሆነ ፋሚሊ ቢልድ አድርገው መኖር ደስ የሚል ነገር ነው በጣም። እኛ አሁን ምን አለኝ በቀደም አንድ ሰው ቢሮ መጥቶ በስራ አጋጣሚ ነው በቃ ወንዶች እኮ በጣም ምንሰራው ምንለፋው ምንደክመው ትዳር ለመያዝ ነው። እናንተ ሴቶች ደግሞ በቃ እንደው በጣም እንትን እየተጋጋጣችሁ ነው በቃ ትዳር ላለመያዝ ነው እኔ ሁሉ ፉክክር ምናምን አለ። አንደርስታንድ የሚያደርገኝ ስላልመሰለኝ ሳየው ቢኮዝ ኢሞሽናል ሆኖ ነው እያወራ ያለው። የሆነ ባክግራውንድ የሆነ ነገር ሀፕን አድርጎበታል ወይ የሆነ ነገር አለ አይተክም አንደርስታንድ የምታደርገው ነገር የለም። በቃ ኢትስ ኦኬ ውሃ ይምጣልህ ሻይ ቡና ምናምን ብዬ ወሬውን አስቀየርኩኝ። ቢኮዝ ያን ቶፒክ ባነሳው አንጨርሰውም ተወርቶም አያልቅም። ግን እኔ አሁን ሴት ልጅ ላለማግባት ነው እየሰራች ያለችው ብዬ አላስብም። አንደኛ ካልሰራች መኖር እንዴት ትችላለች? ነው አሁን ጊዜው ከባድ ነው፣ እንደ በፊቱ ኢዚ አይደለም። እኔ ፐርሰናሊ ምሰራው እንዳልኩ ነው ለሀገር ልጆች ጉድ ኦፖርቹኒቲ ለመፍጠር ባገባም ባሌን ሳፖርት ለማድረግ እና ፋይናንሻሊ ስቴብል የሆነ ፋሚሊ ቢልድ ለማድረግ ለልጆች ጉድ ኦፖርቹኒቲ ለመስጠት ሌጋሲ ቢልድ ለማድረግ ነው ምሰራው ፐርሰናሊ እንጂ አሁን እኔ ኢንካም ጀነሬት ታደርጋለህ ምናምን ብዬ ፍሌክስ ላደርግበት አይደለም። ምንም የሚያስደርገኝም ነገርም ነው ብዬ አላስብም። ጉብዝና ነው ኦፍኮርስ ጉብዝና ነው መስራት። ግን አዛኝ እንደው ዘዴ እንዳልኩ ነው አላማው እሱ ስለሆነ ሴቶችም ወጥተው መስራታቸው ላይክ ለዛ ነው ብዬ አላስብም። ለመኖር ለተሻለ ህይወት ለጥሩ ነገር ፖዚቲቭ ወይ ብናስበው አሪፍ ይመስለኛልና ከጊዜውም አንጻር እንደ ድሮ አንድ ሰው ሰርቶ ብቻ የሚኖርበት ጊዜ ላይ አይደለም ያለነው። ሁለቱም ካልሰሩ ህይወት ከባድ ነው የሚሆነው እና ይሄ በፖዚቲቭ ነገሮች ብንወስደው የሴቶችን መስራት እንጂ አሁን እንዴ ሴት ልጅ ጥሩ የሚሆናትን ወንድ ካገኘች ለባል የሚሆናት ላይክ ባል ይሆናል ብላ የምታስበው ካገኘች ኦብቪየስሊ ማግባት ትፈልጋለች። ማንም ሴት መውለድ የምትጣላለች ብዬ አላስብም። ልጆች ደስ የሚሉ ነው ደስ የሚል ላይፍ ነው ህይወት ውስጥ የሚሰጡ። ስለዚህ ለትዳርኛ እርቀን ስለምናይ ነው እንዳልኩ ጎበዝ ነው ወይ ሀብታም ይሁን ሳይሆን ይሰራል ወይ ይጥራል ወይ ሰነፍ ሰው ያስታውቃል። ምንም አላማ ህልም የሌለው ሰው ያስታውቃል። ግን አትሊስት ነገ ማደግ ይፈልጋል። በቃ ጥራት ታያለህ እኮ የሚያድግ ሰው አያስታውቅህም? እንዲሁ አይተህ ይሄ ነገ ትልቅ ደረጃ ይደርሳል የምትላቸው ሰዎች አሉ አይደለ? እንዲሁ አይተህ እንደዛ መሆን አለበት፣ ጥረት ማሳየት አለበት። እኔ ሰነፍ ሰው አልወድም ፐርሰናሊ። በጣም አሪፍ። መጀመሪያ ውይይታችንን ስንጀምር ስለ አባትሽ እየገለሽልኝ ነበር እና ምን ያክል እንደሚንከባከባችሁ
ምን ያክል የሰርቪስ ሰው እንደሆነ ቤት ውስጥ ምግብ ሰርቶ ማብላቱ ምናምን ላይክ በህይወታችን ሮል ሞዴሎች አሉ እና እነዛን ሰዎች ነው ፊገር አድርገን የምናስቀምጠው እና ምናልባት ሳይሽ አባትሽ የሆነ ስታንዳርድ አስቀምጧል አንቺ ህይወት ላይ እና ከአባትሽ የሚበልጥ ሰው ወይም አሁን መለኪያው ሴት ልጅ መለኪያው አባቷ ነው ይባላል በቃ በደንብ አድርጎ ካሳደጋት ጀግና አባት ካላት ያ ነው የሷ መለኪያ ከሱ የሚበልጥ ካልሆነ ለማየትም ዞር ብላ ምንም አቴንሽንም አትሰጠው የመጡ ኦፖርቹኒቲዎች የሉ አሁንም ፕሮግራማችን ነው ልክ እንደዚህ አይነት ተመሳሳይ እንግዶችን እንድንጋብዝላችሁ በዚህ ፕሮግራም ላይ እንዲቀርቡ የምትፈልጓቸውን ሰዎች ኮሜንት ላይ ጻፉልን እንዲሁም ደግሞ እስካሁን ድረስ በነበረን ቆይታ ምን ተማራችሁ ምን ተረዳችሁ ኮሜንት ላይ ጻፉልን መልካም ቆይታ ይኖራል ኦብቪየስሊ ይኖራል ግን ያው ስታንዳርዱ ሚታር ታለ ምናምን ህይወት ያው ቀላል አይደለም ጊዜም ውድ ነገር ነው እንዳልኩ እና ሰው ተተዋወቃለህ በስራም ይሁን አሁን ጊዜው ደግሞ እንደምታውቀው ነው ሶሻል ሚዲያ አለ ምናምን ብዙ እንትኖች ይኖራሉ ግን ደግሞ ላይክ ውስጥ ያላመነበት ነገር ውስጥ አትገባም እኔ ላይክ የሚመጣውንም ሰው ጊዜ ማቃጠል አልፈልግም የራሴንም ጊዜ ማቃጠል አልፈልግም ላይክ ሁለት ቀን ማካተት በንግግር በሐሳብ ምናምን ታውቀዋለህ ካልተግባባ ጊዜ ማባከን አያስፈልግም ደግሞ እንደዚህ ትዳር ከፈጣሪ ነው እግዚአብሔር ነው የሚሰጥህ አንተ ስለለፋ ስለደከምክ ሳይሆን እንደዚህ የተከበሩ ነገሮች በቃ ትዳር መቀደሻ ነው አይደል እንደዚህ የተከበሩ ነገሮችን ከእግዚአብሔር ነው የምታገኘው ሰላም ፍቅር ጤና በረከት ትዳር እነዚህ ነገሮች ከፈጣሪ ነውና ብዙም ለትዳር ብሎ መታገል የሚያስፈልግ አይመስለኝም እግዚአብሔር በፈቀደ በራሱ ሰዓት ይሆናል ያው ሰዎች ግዴታ ነው ትተዋወቃለህ እንዳልኩ መታወቅ ሲባል ግን ቁጭ ብሎ ማውራት ነው መጀመሪያ የሚቀርም በዛ ውስጥ ነው የምትተዋወቅ እኔ ብዙ ሰው መታወቅ አለበት ብሎ የሚያስበው መንገድ የዛ ደጋፊ አይደለሁኝ ሰው መጀመሪያ በንግግር ቁጭ ብሎ በማውራት ገባ ስለ ሀሳቡ ምን አይነት ሜንታሊቲ እንዳለው ምን አይነት ፐርሰናሊቲ እንዳለው ምን እንደሆነ ቁጭ ብላ በዲስከሽን የምታውቀው ነገር ነው እና ኮሚኒኬሽን በጣም ኢምፖርታንት ነገር ነው አንዳንድ ሰው በንግግር በጭራሽ እንደማያምን ታውቀዋለህ በቃ ነው ይሄን አልፈልግም እኔ ይሄን ነገር አልወድም ስል ለምን ማትጅም ላይክ ሞዴል አለብሽ ነው ብሎ ካስገደደ በጣም ከባድ ነው በጣም ጎበዝ ነሽ ስታስረጅ ምንም አልልም ይሄ ደግሞ ለአንድ የቢዝነስ ሰው ግዴታ መኖር ያለበት ነገር ነውና ግዴታ እጅግ በጣም አድርጌ ነው ማመሰግነው ስለመጣሽ ይሄን የመሰለ ቆይታ ስላደረግን ምናልባት የምጠይቂኝ ጥያቄ አለ አንተን መጠየቅ የምፈልገው ነገር እንዴት ነው እስቲ የፖድካስት ባይ ዘ ወይ አንድ የተወሰኑ እንግዶች አቅርቤ ነው ያቆምኩት የሆነ ቪዲዮ አይቻለሁ አይ ቲንክ ድርሹ ጓደኛዬ ነች እና ደስ ትለኛለች ከእሷ ጋር የነበረውን እንትን እያየሁት ነበር በጣም አሪፍ ሰው ናት ድርሻ ቆይ ለምን አቆምሽው አይኔ ጠየቁ እኔ ጊዜም አልበቃኝም ይሄ ሁሉ መስራትም አልቻልኩም ግን ደስ ይላል እንደ በፊት ሚኒ ሚዲያ ሰርቼ ነበር ብዬ ካለው ከሱ የመጣ ነው ከሱ የመጣ ነው ግድ ግን ወደሚበልጠው ፓሽኔ በደንብ ወደ ሆነው አዘፈልኩኝ ጥያቄው ምንድን ነው አንተ እንዴት ወደዚህ ፖድካስት ሀሳቡ እንዴት መጣል ኢንተረስትክ ነበር ወይ ያ ከዚህ በፊትም ሚዲያ ላይ ነው ረጅም ጊዜ ይሰራ የነበረው አክቹዋሊ ሌሎች ሙያዎችም አሉኝ የምሰራቸው ነገር ግን የዚህ የሚዲያው ዘርፍ ላይ ፍላጎቱም ነበረኝ እሰራ ነበረ ከዛ በፊትም ረጅም ጊዜ የሰራሁትኝ ከካሜራ ጀርባ ነው ኦኬ ኤዲቲንግ ሲኒማቶግራፊ ከዛ ዳይሬክቲንግ ፕሮዲውስ ማድረግ ዲዛይን መስራት ምናምን በቃ ሚኒመም ቪው 100,000 ምናምን ነበር ወንድሜ በጣም ነው የሚያውቅ ባይዘው በጣም ነው የሚወዱ በዚህ አጋጣሚ ያው እና የዛ ሰዓት ላይ ነው ጀምሬ የነበረው ከዛ ስራ ባቆምኩኝ ሰዓት ላይ ብዙ ሰው እንግዲህ ያጋጥማል ብዬ አስባለሁ ስራ ስታቆሚ የሚመጡብሽ የተለያዩ አይነት ስሜቶች አሉ obviously በቃ ትልቅ ዲፕሬሽን ውስጥ ነው የሚገባው አንድ ሰው ስራ ሲያቆም
እና የዛ ሰዓት ላይ የገጠመኝ የነበረው ነገር ሩጫ ብዙ ሰዎች ናቸው። የዛ ሰዓት ላይ የምሰራበት የነበረው ድርጅት በቀን 1000 ሰው አገኘ ነበረ። ሰው ያ ሁላ ሰው የተለያየ ባክግራውንድ ያለው ኮንቨርሴሽን፣ ጨዋታው፣ ሳቁ፣ ከዛ ደግሞ በስራ ውስጥ ከጧት እስከ ማታ ሩጫ ውስጥ ብቻ የለመደ ሰው እና ደግሞ ውጤትም አለው። ስራው ሲቆም በጣም ከባድ ነው የነበረው እና ለራሴ ትንሽ የፎይታ ጊዜ ሰጠሁት። የፎይታ ጊዜ አስፈላጊ ነገር ነው፣ በደንብ ያስፈልጋል። ግን የዛ ሰዓት ፖድካስት ነበር አዳምጤ የነበረው እና በዛ ታይም ላይ ይፈልጋቸው የነበሩ ፖድካስቶች ላይክ እንደዚህ አይነት ሞመንቶች ሲያጋጥሙ እንዴት ነው ማውጣት የሚቻለው፣ ካራክተር እንዴት ነው ቢልድ የሚደረገው ምናምን የተለያዩ ብቻ የህይወት ጥያቄዎች መጡ። እነዛን ጥያቄዎች ለመመለስ መጽሐፎች፣ በጣም ብዙ መጽሐፎች ነው ያነበብኩት። በጣም ብዙ ሰዎችን ነው ያለ ካሜራ ቁጭ አድርጌ የጠየኳቸው። አንድ እስኪ ዩቲዩብ ላይ ካለ ብዬ ስገባ የሀገር ውስጥ አላገኘው። የውጭ ግን የሀገር ፖድካስት አለ። ረዣዥም ናቸው፣ 3 ሰዓት 2 ሰዓት ምናምን። አእምሮ እንዴት ነው የሚሰራው፣ የሆነ ነገር ሲያጋጥም እንዴት ነው ምላሽ መስጠት ያለብን፣ እንዴት ነው ነገሮችን ክሬት የምናደርገው፣ ብቻ ስለ አእምሮም ስለ ስሜትም ስለ ማንነታችን ብዙ ሪሶርስ ነው ያለውና አየዋቸው። ኦኬ ሳይ የለም እዚህ ሀገር ዋይናት እኔ ለምን አልጀምረውም? ያ ሪሶርሱ አለኝ፣ ሙያው አለኝ። ቤት ተከራየው ጀመርኩት የመጀመሪያው። ከዛ በኋላ በቃ ቀስ እያለ አሪፍ ሄደ። መሀል ላይ ፌል አደረገ። 100 ምናምን ሺህ ሰብስክራይበር ያለው አካውንት ፌል አደረገ። ከዛ ፍሮም ደ ስክራች እንደ አዲስ ለራስ እድል መስጠት ደግሞ ያስፈልጋል። እንደዚህ ፌል ስናደርግ ፌል ያደረገው ፕላትፎርሙ ሊሆን ይችላል እንጂ እኛ ፌል አናድርግ እንጂ ነገርየው ፌል ሊያደርግ ይችላል። በሆነ መኪና እየሄድሽ መኪናው መሀል ላይ እምቢ ሊል ይችላል። ስለዚህ እኔ የተነሳሁትኝ ለፖድካስት ብቻ አይደለም። አሁን ምሰራቸው ቢዝነሶች አሉ፣ የምንቀሳቀስባቸው ነገሮች አሉ፣ አንድ መገንባት የምፈልገው ኢምፓየር አለ። እዛ ደረጃ ላይ ለመድረስ ይሄኛው የመጀመሪያው ፕሮዳክት ነው ፖድካስቱ። ይህንን ፕሮዳክት በቃ ፌል አደረገ፣ እንደ አዲስ ይጀመራል። ግን ስታጪ የሚሰማኝ ስሜት አለ፣ እልህ አለ፣ ምናምን ተያይዞ የሚመጡ ነገሮች አሉ። እንደ አዲስ ተጀመረ። አሁን 1 ዓመት ከ7 ወር ሆናል ከጀመረ። በጣም ደስ ይላል። ብዙ ኢንተርፕሬነሮች በጣም ለኔክስት ጀነሬሽን የሚያስተምሩ በጣም ብዙ ሰዎች ቀርበውበታል እዚህ መድረክ ላይ እና እኔም ዛሬ እዚህ በመቅረቤ ከነሱ ውስጥ አንዷ በመሆኔ በጣም ደስ ብሎኛል። ቴንኪው በጣም። የመጨረሻ 3 ጥያቄዎች ይኖሩናል። እሺ፣ ምን እናደርጋለን? ከዚህ በፊት የመጣው እንግዳ ጥያቄ ጠይቅሻል እና ጥያቄ አስቀምጦልሻል። ኦኬ፣ ማሂዬ እንዴት ነሽ? ደህና ነሽ ወይ? ጥያቄው ምን መሰለሽ? ያ አክቹዋሊ እንደዛ ነው። ኢንሳይድ እንዴት ነሽ? ውስጥሽ እንዴት ነው? እንዴት ነሽ ለመባል ሳይሆን how you feeling፣ ያለሽበት ሁኔታ እንዴት ነሽ? ደህና ነሽ ወይ? ለመጨረሻ ጊዜ ደውሎ ደህንነትሽን የጠየቀ ስለ ደህንነትሽ ብቻ የጠየቀ ሰው አለ ወይ? ካልጠየቀ እኔ ነኝ የመጨረሻው። so nice። እና እንዴት ነሽ? ሃርት ታቺንግ የሆነ መልእክት ነው። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ኢንሳይድ በጣም ደህና ነኝ፣ የእውነት በቃ እግዚአብሔር ይመስገን። ለመጨረሻ ጊዜ እንዴት ነሽ ብሎ ደህንነቴን ጠይቀችኝ እናቴ ናት። እንዳልኩ ትንሽ አሞኝ ነበረ። ደውላ እንዴት ነሽ ደህና ነሽ ወይ ብላ ጠይቃኛለች። ከዛ ውጪ በብዛት የስራ ስልክ ነው ሳወራ የነበረው። ስለ ደህንነቴ ግን የጠየቀችኝ እናቴ ናት። በተመሳሳይ ሰላም ነው ወይ? ሳክሰስ ሀፕን የሚያደርገው ላኪ ስትሆኑ ነው ወይስ ጥረት ነው ወይስ እድል ነው? እሺ፣ 3 አልሞል። ቴንኪው በጣም። እሺ፣ ቴንኪው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ምናልባት ሌላ ጊዜ በሌላ ጉዳዮች ላይ ፍቃደኛ ከሆንሽ ተመልሰን እንገናኛለን። ያ ጥሩ ጊዜ ነበረን። በጣም ጥሩ ጊዜ ነው ያሳለፍነው። ቴንኪው በጣም። እሺ፣ ቴንኪው። እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ባይ
የዛሬው ፖድካስታችን ይህንን ይመስል ነበረ። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ ምን አገኛችሁ? ምን ተማራችሁ? ምን ተጠቀማችሁ? ኮመንት ላይ ጻፉልን። እናመሰግናለን።